መነሳቷ አልተጻፈም ካልክ መሞቷ ብቻ የሚያሳይ ጽሁፍ አምጣልኝ። መሞቷ አለች እንጂ አልተነሳችም የሚል መጽሐፍ አምጣልኝ። እንዳልተጻፈ እኮ ስለምነግርህ ነው። እንዳልተጻፈ ስለምነግርህ ነው። ተጽፎ ነው እኛማ እኮ የምናከብረው። ተጽፎ እኮ ነው የምናከብረው እኛ እኮ። ምን ላይ ተጻፈ? ሉተር ድረስ እኮ የተከራከሩበት ጉዳይ እኮ ነው ይሄ ጉዳይ። ሉተር በዚህ ተከራክሯል። ታዲያ በምን በመነሳቷ ተነስታለች ብሏል? አዎ ወደ ሰማይ ሄዳለች። ነገር ግን አርጋለች፣ በራሷ ተወስዳለች እንጂ በራሷ አርጋለች በሚለው አላምንም ነው የሱ ክርክር። ሲጀምር አስሩ ቃላት የተጻፈባት የሙሴ ጽላት ይህች ናት ይላል ኪዳነ ምሕረት ማለት ነው። ጽላት ዘሙሴ ጸጳጦስ ዘሲና ብለው ያሉትም ደግሞ እዚሁ እንጉርጉር 10 ከ10 እንሰጥህ ወይ 0 ከ10 እንሰጥህ። የመቅደስ ታቦት የመቅደስ ታቦት የተባሉት ምእመናን ሁሉ ናቸው፣ ካህናት ሁሉ ናቸው፣ ነቢያት ሁሉ ናቸው ብላለች ቤተክርስቲያኒቱ። አንተ ግን ማርያም ምእመናንም ካህናትም ታቦት ሊሆኑ ይችላሉ። አዎ ታቦት ነህ አንተ እኮ ራሱ እኔ ብሎ ታቦት። እሺ ታስቀኛል። እኔን ታቦት ትለኛለህ። ዛሬ ግን አሳቀኝ። እግዚአብሔር ይመች። ውሎዬና ዳሬን ስለማቅ ታቦት ነህ ትላለህ። ያው እንደ እኔ በቃና አብቃ እዚህ ላይ በእናትህ በቀኛው ላይ ብላ አልወጣም አይደል? አየህ አሁን ለተጠየቀው ጥያቄ መልስ ሰጠናል ብለን ስንል ምክሩም ሮሮም ስሞታውም መልስ ብለህ የታተርክበትም ድብልቅልቅ አለብህ። አንተ ባወራኸው ጉዳይ ላይ ያወራው ፕሊዝ በኋላ ደግሞ ታወራለህ። ኦኬ መረጃ የሰጠን ምንድነው? ኦገስቲን አለ ይታችሁ ፕሊዝ ማለት ነው እያወራሁ ነው። ኦገስት 15 ያልከውንና ኦገስቲን ብለህ የጠራኸውን የቤተክርስቲያን አባት ብለህ የጠራኸውን ከሉተር ሌላ የጠራኸውን እሱን ነው ያልኩት። ምናልባት ተሳስቼ ከሆነ ኦገስቲን ብሎ የሚለውን የቤተክርስቲያን አባት መሆኑን አውቃለሁን። ኦገስት 15 እና ኦገስቲንን የማላቅ ዝም ብዬ ሰው እንዳልመስልህ። ኦኬ ቴንክ ዩ። እና አይኑ በደንብ ተረጋጋና በደንብ ታወራለህ። ኦኬ የማርያምን ከሙታን መነሳት ይኸው ጥምን የሚያረካ መልስ ሰጠን። ይሄ ኦርቶዶክሳዊ ወንድም መጥቶ ማለት ነው ምን አለ? ይሄን ተናግሬ ለጆ ሰጠዋለሁ። ምን አለ መጣና ይኸው እናንተ አታምኑም እንጂ በ16ኛው መቶ ክፍለ ዘመን የተነሳ ሉተር እኮ ራሱ ያምናል አለን። ሁኬርስ ሉተርኛ ይኸው እኔ ጴንጤ ነኝ። ሉተር ይህንን ያምናል? አዎ ቅዠት ነው ያመነው። ኦኬ ቅዠት ነው ያመነው ማለት ነው። ሉተር ይኸው እኔ ጴንጤው ነኝ የምናገረው። እየቃዠ ነው ሉተር ማለት ነው ይህንን በማመኑ ቆንጅዬ ቅዠት ተጠናውቶት ቅዠት ነው አስተላልፎ ሄደው ማለት ነው። እኛ ደግሞ ቅዠትን አንቀበልም። ሉተር አይደለም መልአክ መጥቶ ሐዋርያቱ ከሰበኩት ውጪ ሌላ ሰብካለሁ ብሎ ቢል ቅዠት ነው። ስለዚህ ሉተር በዚህ ጉዳይ ሉተራውያን በዚህ ጉዳይ ማርያም ከሙታን ተነስታ አድርጋለች ብለው የሚሉ ከሆነ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደዚህ የምታምን ከሆነ ቅዠት ነው የምታምነው ማለት ነው። ግልጽ ነው የማወራው፣ ግልጽ ነው የምናወራው እኛ። ኦኬ ይሄን የቤተክርስቲያን ሰው ግን ስንጠይቀው የኦርቶዶክስ እምነት ሰው ስንጠይቀው መረጃ ብሎ ጉግል አድርጉ ነው ያለን። ወንድሞች እናቶች ይታያችሁ፣ ጉግል አድርጉትና ኦገስት 15 ላይ እንዴት እንደሚያከብሩ አንግሊካኖች እንዴት እንደሚያከብሩ፣ ሉተራውያን እንዴት እንደሚያከብሩ፣ ካቶሊካውያን ዓለም ሁሉ እንዴት እንደሚያከብር ይላል። ዓለምማ ሰይጣንም ታከብራለች። ያው የማርያምን በዓል ብላ ያልሞተችዋን ማርያምን ሞታ ያልተነሳችዋን ማርያምን ተነስታለች ብሎ የምታከብሩት እኮ እንደዚህ አይነት ትርኪ ሚርኪ አርቲ ቡርቴ የሆነ በዓላት እንዳለ እኮ እናንተም ጋር ያለው ካቶሊካውያንም ሉተራውያንም ቢያከብሩ ብትጠይቁ አንዳችሁም የመጽሐፍ ቅዱስም የታሪክ ማስረጃ የላችሁም። ታሪክ እንኳን ጥቀስ ብዬ ስልህ የጠቀስከው ከ16ኛው መቶ ክፍለ ዘመን የአንተ ሰው ካልሆነ ከሉተራዊ ነው። ኦኬ አሁን ሉተር እዚህ ላይ ቅዠት ቢያወራም ሉተር እኔ ወንጌላዊ አማኝ እንደመሆን ይመጣል የሉተር አስተምሮት ለእኔ እንጂ ለአንተ አይሆንም። በእርግጥ ተደብቃችሁ እንደምትኮመኩሙ አውቃለሁ የሉተርን ትምህርት ማለት ነው። ኤኒዌይ ስለዚህ ምን ልብ በሉ፣ የጌታችን እናት ማርያም የነበረችው የዛሬ 2000 ዓመት ነው። ኦርቶዶክሳዊ ሰው ግን ገብቶ መረጃ አምጣ ጾመ ፍልሰታ እያልክ 16 ቀን የምታከብሩትን በዓል መረጃ አድርገህ አምጣ ብዬ ስለው ከሐዋርያቱ አልጠቀሰም፣ ከመጽሐፍ ቅዱስ አልጠቀሰም። ጉግል አርጉ ነው ያለን።
ከመጽሐፍ ቅዱስ ከብሉይ ከአዲስ አንድም አልጠቀሰም። ጉግል አድርጉ፣ ሉተርን ጠይቁት ነው ያለን። እኛ ሉተር ራሱ ከዚህ ጋር አብሮ እናንተ እንደምታምኑት ማርያም ተነስታ አርጋለች ብሎ ካመነ እንደዚህ የሚያምን ከሆነ አይኖ የተወሰነ የምናውቀዋለ ካመነ ቅዠት ነው ያመነው። ከእናንተ ያልተሻለ ቅዠት ነው ያመነው ማለት ነው። ምክንያቱም እናንተም መረጃ የላችሁም፣ ሉተርም መረጃ የለውም። እናንተንም ሉተርንም እንድናምን የማርያምን ከሙታን መነሳት በመጽሐፍ ቅዱስና ደግሞ በቤተክርስቲያን አባቶች ፈርስት ሴንቸሪ ላይ ማለት የመጀመሪያው መቶ ክፍለ ዘመን ላይ በሐዋርያቱ ዘመን የነበሩ ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች የጻፉት ካለ ምናልባት እሱን ታሳየናል። እሱንም ደግሞ እኛ የትኛውንም መረጃዎች ቢመጡ በእግዚአብሔር ቃል ስለሆነ የምንቀበለው በእግዚአብሔር ቃል መዝነን ትክክል ያልሆነውን ትክክል አይደለም ብለንና ትክክል የሆነውን ትክክል ነው ብለን እንላለን ማለት ነው። ስለዚህ ቀጥዬ እድል ስሰጥህ ከወንድሜ ከጆ ጋር ማውራት ትችላላችሁ። ረጅም ሰዓት ስላቆየሁት ለሰላምታ እንኳን ጊዜ አልሰጠሁትም። በመረጃ አውራን ድጋሚ ከመጽሐፍ ቅዱስ የምትጠቅሰው ካለ ሞክር። 16 ዓመቱ ክፍለ ዘመን ላይ የዛሬ 500 ዓመት የተነሳውን ሪፎርሜሽን የታድሶ ሪፎርሜሽን የፕሮቴስታንት ታድሶ የሆነን ሰው ሉተርን ትጠራልኛለህ ለመረጃ? አንተም እየቃዠነ እሱም እየቃዠ ነው። ማርያም ከሙታን ተነስታ አርጋለች ብላችሁ ስትሉ ኢትዮጵያዊ ቅዠታምና ጀርመናዊ ቅዠታም ማለት ቅዠት ነው ያወራችሁት። መጽሐፍ ቅዱሳዊ መረጃ አምጡ። ማርያም የነበረችበት በሐዋርያቱ ዘመን ነው፣ የዛሬ 2000 ዓመት ነው። መጽሐፍ ጥቀስ ከመጽሐፍ ቅዱስ ወይ ከመጽሐፍ ቅዱስ ወይ ደግሞ ከራስህ መጽሐፍት የምትጠቅሰው ካለ ጥቀስልን ለማለት ወዳለሁ። ቴንኪዩ ማስያስ፣ አሁን መቀጠል ትችላለህ። ጆዬ ማውራት ትችላላችሁ። ቴንኪዩ። ሉተር አልወጣሁም። እንደውም ማስያስ ስትናገር ስለተፈቀደልኝ ከታሪክም እየጠቀስክ በአሁኑም ሀገር ቆይ ማስያስ ከጆ ጋር ማስያስ አንዴ ዝም ብሎ ስለሚዘላብድ ፕሊዝ ቆይ ማውራት ካለብኝ ፕሊዝ እንዴ ፕሊዝ እኮ ማለት አንዴ እያልኩ ነው ወገኖች። ፕሊዝ ኧረ ፕሊዝ አይ ነው እኔ ከፈለክ እጫወትብሃለሁ። እሺ ነፍስ እስክትመረር ድረስ ማለት ነው። ፕሊስ ማለት ማስታወቂያ እንኳን ተናግሬ ልስጠህ ለማለት ነው። አይ ነው ጣዖታችሁ ተነካካባችሁ ማለት ነው። ጩኸት አታብዛ፣ አውሩ። ወገኖች ግን የገባችሁ ወገኖች እንኳን እንደናምጣችሁላችሁ። ከዚህ በኋላ ሰላምታ አልሰጥም። ታፕ ኮፕሊንግ ሼር አድርጉት። ማስያስ ኦርቶዶክሳዊና ወንድሜ ጆ ያወራሉ ተደማምጠው ማለት ነው። በመረጃ ላይ የተመሰረተ እኛ እናደምጣለን። ቴንኪዩ ጆ መቀጠል ትችላላችሁ። ማስያስ መቀጠል ትችላለህ። ቴንኪዩ አመሰግናለሁ። በጣም ጥሩ ነው። አሁን እንግዲህ እኔ ቅድም ያልኩትንም የመጽሐፍ ቅዱስ ንግግር ላይ አንተ ለምሳሌ ማርያም ስለመሞቷ መጽሐፍ ቅዱስ ላይ ያውጣና ንገረኝ ስልህ ስለመሞቷ የተጻፈ ነገር እንደሌለ ስለሌለ ያልነገርከኝ። ስለዚህ ባላነበብከው ጉዳይ ላይ አልሞተችም፣ አልተነሳችም ስለመሞቷም እኮ ሞቷለችም እኮ ቢባል እኮ አንተ ስለመሞቷ የሚያሳይ እኮ ምንም መረጃ እኮ የለም። ይህንን ማወቅ መቻል አለብን። አይ አልሞተችም ተነስታለች ሲባል ደግሞ አይ አልተነሳችም አልሞተችም ካልክ መረጃውን ማምጣት ያለብህ አንተ እኮ ነህ። በጊዜው ግን ያ ነገር ካልተጻፈ የጻፉ ሰዎች ኢትዮጵያ ኦርቶዶክስ ቤተክርስቲያን ታላላቅ ሊቃውንት የጻፉት ነው። ታሪኩም የተቀመጠ ጉዳይ ነው። ያ ነገር ትክክል አይደለም። ታሪክም ቢሆን ትክክል አይደለም ካልክ ታሪኩን ትክክል አለመሆኑን በርደን ኦፍ ፕሩፍ ያለው አንተ ጋር ነው። ለምሳሌ ቶማስ መጥቶ ያንን ነገር አይቶ አላምንም ብሎ ከዛ በኋላ ሐዋርያት ተሰብስበው ሱባኤ ይዘው ከዛ እንግዲህ ጾመው ማድረጓን እንደገና አወቁ የሚል ታሪክ አለ በቤተክርስቲያን። ያ ነገር ትክክል አይደለም። ከታሪክ ትክክል አይደለም ካልክ ያንን ታሪክ አምጥተህ ታሪኩ ላይ የተጻፈው ማርያም መሞቷ እንጂ አይ መነሳቷን አያሳይም ነው ማለት ያለብን። መጽሐፍ ቅዱስ ላይ ባልተጻፈ ወንድማችን ግን ማረጋገጥ በርደን ኦፍ ፕሩፉ የማን ነው? ያንተ ነው የኛ ነው? መሞቷን ማረጋገጥ ያለብህ መነሳቷን ማረጋገጥ ያለብህ አንተ ነህ እኛ ነው? የቤተክርስቲያን መጽሐፍ አለን እኛ። መጽሐፋችንን ትክክል አይደለም ካልከኝ አንተ ሌላ መጽሐፍ ታመጣና አይ ትክክል ይሄ የተጻፈው ሞታለች ብቻ ነው አረጋለች ዓለምን ሊያሳምን ይችላል እንዴ? መንደር እንደጻፍከው እኔ በምን አረጋግጣለሁ? ዓለም አቀፍ የሆነ እኔ ለምሳሌ የኔ አባት ወይም ሌላ ሰው አያቴ ይሄን ያህል ሞተዋል ብዬ ታሪክ አምጥቼ ሰጠው። አንተ ሞቶ ተነስቷልም ወይም ደግሞ መጽሐፍ ቅዱስ አንተ ትክክል አይደለም ካልከኝ መጽሐፍ ቅዱስ ላይ ካልተጻፈስ
ካልተጻፈስ? ስለዚህ መጽሐፍ ቅዱስ ላይ ካልተጻፈ ማርያም ይኸውልህ ማርያም በሕይወት የለም ዘመን ማለት ነው። በነበረችባቸው ይኸውልህ ከእርገቷ ማን ነው ከመንፈስ ቅዱስ ከወረደ በኋላ ማርያም ስለሷ አልተገለጸም አይደል? ከዛ በኋላ ኖራለች በቅድስና ከዮሐንስ ጋር የቤተ ክርስቲያን መጽሐፎች አሉ። 49 ዓመት የታለፈች የሚለው መጽሐፍ ቅዱስ ላይ አለ። አንተ ያ መጽሐፍ ቅዱስ ላይ የተጻፈው መጽሐፍ ቅዱስ ላይ ከዛ በኋላ ስላለው ነገር አልተጻፈም። መጽሐፍ ቅዱስ ውስንነት አለበት ማለት ነው። እስከዛ ድረስ ነው ያለው። ለምሳሌ ጳውሎስ እንዴት ሞተ የሚለውን መጽሐፍ ቅዱስ ላይ ታገኘው አይደል? ሐሳብ አይደለም ገብቷል። ለምሳሌ አይደለም መጀመሪያ ላስጨርሰኝ። ሶስና ተነስታለች ብለህ ምንድነው ማረጋገጫ? በቃ ሞታለች፣ ተነስታለች፣ አድርጋለች ብለህ ምንድነው አምጣ ብያስ እንትን ላልዋ አምጣ የተጻፈው የት ነው ብያስ እኔ ማርያምን አምጣልሃለሁ። ይሄው የቤተ ክርስቲያንን ጽሑፍ አመጣውልኝ እኔ። እሺ አምጣልኝ እስቲ። መቼ ነው ማርያም ተነስታለች የሚል ጽሑፍና ማለት ነው? በዓለም አቀፍ ደረጃ የሚነገረው እውነት ይሄ ነው። በቃ እኛ አድርጋለች ብለን አምነናል። በተጻፉ ጽሑፎች ላይ ተቀምጧል። ምን ላይ ጽሑፎቹ ምን ላይ ለምን ትላለህ? በቃ ይሄ ዓለም አቀፍ እውነት እኮ ነው። አይ አይደለም እሷ በታሪክ ውስጥ ሞቷ እንጂ መነሳቷ አልተጻፈም ካልክ መሞቷ ብቻ የሚያሳይ ጽሑፍ አምጣልኝ። መሞታለች እንጂ አልተነሳችም የሚል መጽሐፍ አምጣልኝ። እንዳልተጻፈ እኮ ስለምነግርህ ነው። እንዳልተጻፈ ስለምነግርህ ነው። ተጽፎ ነው እኛማ እኮ የምናከብረው። ተጽፎ እኮ ነው የምናከብረው እኛ እኮ። ምን ላይ ተጻፈ? ሉተር ድረስ እኮ የተከራከሩበት ጉዳይ እኮ ነው ይሄ ጉዳይ። ሉተር በዚህ ተከራክሯል። ታዲያ በምን በመነሳቷ ተነስታለች ብሏል? አዎ ወደ ሰማይ ሄዳለች። ነገር ግን አርጋለች፣ በራሷ ተወስዳለች እንጂ በራሷ አርጋለች በሚለው አላምንም ነው የሱ ክርክር ሲጀምር። ኦኬ እሺ ታንክ ዩ። ስለዚህ ሉተር ማረጋዋንና ማን መነሳቷን ወደ ሰማይ መሄዷን በትክክል አስቀምጧል። ይሄን ዝም ብለህ ገብተህ ራሱ ብታየው እንትን ላይ ታገኘዋለህ። አሁን መጽሐፍ ቅዱስን ሌሎች የተጻፉ መጽሐፎች ለሆሚሊዎች ለሌሎች ብንናገር ዋጋ የለውም። ግን ማንም ሰው ገብቶ ጀሚኒ ያለበት ዘመን ነው በአሁኑ ሰዓት። ሌሎች መጽሐፎችም ጎግል ላይ ማየት የሚቻልበት ስለ አሰምሽን ኦፍ ሜሪ ጎግል ማድረግ ነው ጋር ለማውራት ያለብኝና እንትን ምለው ሉተርና ሉተራን ያምናሉ ነው የምትለኝ? መረጃ አለ? ያምናሉ፣ ስለመነሳቷ ያምናሉ። ግን የተነሳችበት እንትን ላይ ከኦርቶዶክስ ጋር እና ከእንትን ጋር የሚለያዩት አርጋለች ሳይሆን ተወስዳለች በሚለው ነው። ኦኬ ቡክ ኦፍ ኮንኮርዳቸው እንደዛ ይላል። ስለ ቡክ ኦፍ ኮንኮርድ አሁን ቡክ ኦፍ ኮንኮርድ ላይ እኮ እንደዚህ አይነት እንትኖች አይቀመጡም እኮ። ለምን የማይቀመጡት? የእምነታቸው መግለጫ የሚታወቅ ኦል ነው የሆነ ነገር ነው። ኦል ነው እኮ ነው። አይ እኔ እኮ ላስጨርስ ነው ስለማታውቀው ነገር እያወራ ስለሆነ በደንብ አድርጌ ላስተምር ፈልጌ ነው ማስጨርስ ጊዜ የምሰጥ። ኦኬ ስለዚህ ምን ይላል ሉትራኒዝም ይልና ዘ ቡክ ኦፍ ኮንኮርድ ዳስ ኖት አፈርም ሜሪስ ቦዲሊ አሰምሽን። ቡክ ኦፍ ኮንኮርድ የማርያምን መነሳት አይቀበልምም አያውቅም ይላል። አስ አን አርቲክል ኦፍ ፌዝ እንደ እምነት መግለጫ የማርያምን መነሳት አይገልጽምም አያምንም ይላል። ኢንክሉዲንግ ሉተር ሂምሰልፍ ሉተርም ራሱ ማለት ነው። ስለዚህ ሰው ማያውቅ አለ ብለህ ዓለምን ሁሉ ኢንክሉድ ለማድረግ ከሞከርክ አትችልም። ግን እንደው ይሄ ትምህርታችሁ ከየት ነው የመጣው? እንደው ኦሪጂኑን ታውቃለህ? መቼ ስንት ዓመተ ምህረት ነው የጀመረው? ወረደ እንዴ? ወርዷል። እሺ አይ ሌሎቻችሁም ቢሆን ስሙ። በታሪክም ቤተክርስቲያኔ መጽሐፍ አላት የኛ መጽሐፍ አለን የምትሉ ሰዎች ካላችሁ ግቡና ይሄ ትምህርት መቼ እንደጀመረ ማን እንደጀመረው ከየት እንደጀመረ ንገሩን። ይሄ በዓለም አቀፍ ደረጃ እንትን ይላል ዓለም ያወቀው ፀሐይ የሞቀው የሚባል ነገር እዚህ ላይ አይሰራም። መቼ ጀመረ? መቼ ነው ኦሪጂኔት ያደረገው? አንድ አባባል አለ ማርያም አልተነሳችም የሚል አሳየኝ የሚል ነገር ቅድም ስጽፍ ነበር ከታች። ይሄ አብሰንስ ኦፍ አን ኤቪደንስ ኢዝ ኖት አን ኤቪደንስ የሚሉት ነገር አለ። መረጃ የለም ማለት መረጃው ትክክል ነው ማለት አይደለም ነው። ስለዚህ እንዴ ማርያም አልተነሳችም የምንል ወይ ማርያም ተነስታለች የሚል ማስረጃ አለንም ሳይሆን አልተነሳችም የሚል ማስረጃ አሳየን የሚል ከሆነ ሰው እኔም እኮ ድርቅ ያለ መከራከሪያ ይዤ እመጣለሁ። መጽሐፍ ቅዱስ ላይ የተጠቀሱትን 3200 ሰዎች እያንዳንዱን አልተነሱም አልሞቱም የሚል ነገር አሳዩኝ ይላሉ። ለምሳሌ ቅድም አልኩኝ ሶስናና ለምሳሌ ኢዮሳፍጥ የሚባል ሰው ሞቱ የሚል ስላልተጻፈ አልሞቱም ተነስተዋል ብዬ ልከራከር እንዴ? ይሄ የጅል ክርክር ነው የሚሆነውና ናግባ ታች ነው ያለው። ናግባ ራስን ያወረቀው አየሁ። ጆ አንተ ልክ ሞግተህ ቡክ ኦፍ ኮንኮርድ ላይ እንደሌለ ስተስረገው ላፍ ብሎ ወረደ። ይሄናል 2 ደቂቃ እንኳን አትጮሁም ስለምታከብሩት በዓል እንኳን ማለት ነው። ናግባ ማስያስ ናግባና ከጆ ጋር ቀጥሉ። እኔም አለው
ጆዬ ቀጥል እና ግባ እና አውራ። ሌሎች ካላችሁ ንግቡና አውሩ። ግባ መሲያስ ያ ምንም እንደዚህ የለውም ነው። እኮ ገለባ ትምህርት እኮ ነው። የማርያም መነሳት የሚባለው ገለባ ትምህርት፣ ጾሙ ገለባ ጾም። እውነት ለመናገር እንደው የሌላ ጾም እኮ ነው እኮ። ማርያምን አስከሬን ስጠን ብለው ሐዋርያት የጸለዩት ጾም መታሰቢያ ተብሎ የሚጾም ኤርሚ፣ አንተ መቼስ መጽሐፍ ቅዱሳዊ ጾም ምን አይነት እንደሆነ ዓላማውን ለምሬት እግዚአብሔርን ለመፈለግ ለንስሐ የሚጾሙ ዓላማ ያላቸው ጾሞች እናውቃለን። ለአስከሬን የሚጾም ጾምን ደግሞ መጾም በኢየሱስ የት አለ? ግባ ወንድማችን። ልኬለታለሁኝ። አሁን ወጣ፣ ነቅሎ ከሙሉ በሙሉ ወጣ ማለት ነው። ነበር እስካሁን ኢንቫይት አድርገው። በጣም ኦሪጂን ሁሉ እኮ የሚታወቅ እኮ የአራተኛው ክፍለ ዘመን ትምህርት እኮ ነው። ማርያም ተነሳች የሚባል ትምህርት የአራተኛው ክፍለ ዘመን አረገች ተወሰደች የሚባል ትምህርት፣ ይሄ የበሰበሰ የውሸት ትምህርት ነው። ማን የትኛውም ቤተክርስቲያን ያገልግል፣ ማን የትኛውም ቤተክርስቲያን በዚህ ጉዳይ ላይ ያስተምር። የሚናገሩት ነገር ካለ ይናገሩ፣ ግን ከታሪክ ጠቅሰው ከመጽሐፍ ቅዱስ ጠቅሰው ግን ሊያሳዩን አይችሉም። ሲጀምር በመጀመሪያ መጽሐፍ ቅዱስ የማያውቃትን ሴት አይደለም የጠቀሱት። መጽሐፍ ቅዱስ የሚያውቃትን የጌታችንን እናት ማርያምን የጠቀሱት። የእሷ መሞት በመጽሐፍ ቅዱስ ሶሪ የእሷ ከሙታን መነሳት እና ማድረግ በመጽሐፍ ቅዱስ ነው መጀመሪያ ሊያረጋግጡልን የሚገባው። ምክንያቱስ ኦርቶዶክስን ስንጠይቃት ከሙታን ተነስታ ስታርግ ሐዋርያቱ አይተዋል። በዚህ በወርሃ ነሐሴ 16ኛው ጾመ ፍልሰታ ብለው የሚሉት ስጋዋ የፈለሰበት ቀን ነው ብለው ደግሞም ጌታ ሐዋርያቱን ስለ እናቱ አስከሬን ቅድም ጆ እንዳልከው እንዲያሳያቸው ሲለምኑ ወስዶ በመንግስተ ሰማያት 12ቱንም ሐዋርያት እንዳሳያቸው ቅዳሴ ቀድሶ በስጋዋ ላይ ቅዱስ ቁርባን ሰጥቷቸው በሰማይ ሁሉ መላእክት ሁሉ ጭምር ሳይቀር ቆርበው ከዛ ስጋዋ ተመልሶ እንደገና ደግሞ በመንግስተ ሰማያት እንዳረገ በዚህ አረጋግጠዋል፣ አይተዋል ብለው የሚሉትን ተረት መጽሐፍ ቅዱሳዊ ሊያርጉት ይገባል ማለት ነው። ምክንያቱም ሐዋርያቱ ካዩ የእርገትሽን መታሰቢያ በአራቱ ማዕዘናት እንዲሰብኩ አድርጋቸዋለሁ፣ በዚህ ቀን አዛቸዋለሁ ብሎ አለ ይላል ታምረ ማርያም። ስለዚህ ሐዋርያቱ ሰብከዋል ማለት ነው የማርያምን ከሙታን መነሳት ባዘዛቸው መሰረት። ስለዚህ ካዛቸው ጴጥሮስ ያውቃል ማለት ነው ይህን ጉዳይ እና ካወቀ ለምንድን ነው ጴጥሮስ ዝም ያለው? ሁለት መልእክት ሲጽፍ ለምን የማርያምን ከሙታን መነሳት አልጻፈም? ጴጥሮስ ያልጻፈውን አንድ ጀርመናዊ መነኩሴ ሉተር የሚባል ሰውዬ ስላወራ አንቀበልም። ቅዠት ቃሽቷል እንላለን። አባባ ሉተር ቅዠት ቃሽተዋል። እዚህ ላይ እንዲህ ብሎ ካመነ ማንም ይሁን ማንም እኮ አልኩህ። ኦኬ፣ በሉተር አታሰቡን። ሉተር ማለት ለእኛ አንድ ተራ ሰው ነው ወገኖች። እሺ፣ ሉተር ማለት ለእኔ ለፔንቴኮስታሉ ወንድም አንድ ተራ ሰው ነው። አለቅ። ኦኬ፣ አለቅ። ይሄው ነው መልእክቱ። የዛሬው መልእክት ይሄው ነው። ሉተር ማለት ለእኛ አንድ ተራ ሰው ነው። ሪፎርሜሽን አባት ነው፣ አዎ እናውቃለን፣ ግን አንድ ተራ ሰው ነው። በቃ በዘመኑ በነበረበት ስላገለገለ የገባውን እውነት ስለጻፈ በቃ ምንም ከሌላ ሰው የተለየ ነው ብለን እኛ ጋር ታቦት የምንቀርጽለት ስለ አድህኖ እያልን ፎቶ ይዘን የምንለጥፍበት አንዳች ምክንያት የለም። ቀደን ነው የምንጥለው የሱን ፎቶ ማለት ነው። ለድህነት ለፈውስ አልተሰጠንም። በቃ አንድ ሰው ነው። አንድ በጌታ አምኖ የዳነ አንድ ሰው ነው። አለቀ። እና ይሄን ነው ብለን የምንለው። ግን ካላችሁ ኑና አስረዱን፣ ኑና አስረዱን። ሞታ ያልተነሳችን ወይ ደግሞ ያላረገችን ማርያም አረጋለች እያላችሁ አትስበኩ ብለን ስንል በመረጃ ነው። ጆዬ መቀጠል ትችላለህ። ካላችሁ ገስት መላክ ትችላላችሁ። ቴንኪው። ገስት ላኩና ይግቡ። በጣም የዚህ ትምህርት እኮ አደገኝነቱ ራሱን የቻለ ማርያም ተነሳች ብሎ ራሱን ችሎ የሚቆም እኮ ነገር ብቻ ቢሆን ጥሩ ነው። ግን የክርስቶስን ትንሣኤ የሚገዳደር አደገኛ ትምህርት ነው፣ የሚያደበዝዝ። ምክንያቱም ክርስቶስ ካልተነሳ እምነታችን ከንቱ ነው ስለሚል ከንቱ ሊያረጉብን እኮ ነው እምነታችንን። እና በቃ በክርስቶስ ላይ ያለንን እምነት በሁለት ከፍለው ግማሹ ወደ ማርያም መነሳት፣ ግማሹ ወደ ክርስቶስ እና ልባችንን በዛ እንድንጥል ነው
ግን የሚገርመኝ እርብ ይሄ ትርክታቸው ላይ አንድ ከዚህ ከማህበረ ቅዱሳን እንትን ያገኘሁት ላይ ሐዋርያቱ አላዩም ነበር ስትነሳ በአመቱ በሪፕሌይ ነው ያዩት። በጣም የሚገርም ነገር በሪፕሌይ እና ምን ይላል እንደው ቃል በቃል ላንብበው ከማህበረ ቅዱሳን mk.com ምናምን የሚላል ከዛ እንትን ላይ ነው ያገኘሁት። ውድ የእግዚአብሔር ልጆች ቅዱስ ቶማስም ይህንን ለቅዱሳን ሐዋርያት ነገራቸው። ቶማስ ያው ከህንድ ሀገር ሲመለስ በደመና ተጭኖ ተነስታለች ብሎ ስላየ ነገራቸው። የሰጠችውንም ሰበን አሳያቸው። እነሱም እርገቷን ማየት ፈልገው እንደገና በአመቱ ነሐሴ 1 ቀን ሱባኤ በጾም ጸሎት ያዙ ገቡ። ከዚያም 16ኛው ቀን ጌታችን ቅዱሳን መላእክትን አስከትሎ ከእመቤታችን ጋር መጣ። ስታርግም አሳያቸው። አሳየን እግዚአብሔር ያሳየን እመቤታችን ስታርግ አላየንም ብለው በአመቱ ልክ በአመቱ ነሐሴ 1 አልነበር የያዙት? በአመቱ ነሐሴ 1 ሱባኤ ያዙ። ከዛ ጌታ ከመላእክት ጋር ማርያምን አስከትሎ በሪፕሌይ ሊያሳያቸው ዓለም ዋንጫ ባለፈው ስናይ ነበር። ከወር በፊት ቫር የሚባል ነገር ያሳዩን ነበር። ደግመው የተሰራውን ፋውል ጎሏን ምናምን በቫር እንግዲህ በዛሬው እኮ እንትን በሪፕሌይ ያሳያቸው እንደገና ስታርግ። እኔ ምን አይነት ተረት እኮ እንደሆነ ክርስቶስ ስራ አጥቶ ከሰማይ ከአባቱ ቀኝ ከተቀመጠበት መላእክትን አስከትሎ እመቤታችንን ነይ እንሂድ አንድ ጊዜ እናሳያቸው ብሎ አስከትሎ መጥቶ አሳያቸው ይሉናል። ይሄኔ እኮ በጣም ነው የሚጫወቱባቸው እኮ ተረት እኮ ነው የሚያሳዩቸው የሚነግሯቸው ነገር እና አሁንም ቢሆን እንዲህ አይነት ተረት አለ እናውቃለን። በመጽሐፉ እናውራ፣ ተረት ሳይሆን በመጽሐፉ እናውራ። ተረት ካለ ኦኬ፣ ጥሩ ነው ጥሩ ነው። እንኳን ደህና መጣህ ወንድማችን። ኦኬ ቴንክ ዩ። ሰላም ይብዛ። እንዴት አለ? ስለዚህ እንግዲህ ከታሪክ ከመጽሐፍ ከማንኛውም ካለ ማቴሪያል በጣም አስረግጠህ ዓለም የሚያምንበትን የማርያምን መነሳት የማርያምን ማድረግ ታሳየናለህ ማለት ነው። በጣም ባጭርና ግልጽ በሆነ ውስብስብ እንዳታረግብን። እሺ ኦልራይት። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ምን ይላል? ምን ይላል? ንገረና። ታውቀዋለህ አይደል? አታውቀውም? እኔ ንገረኛ። እንዴ ልትነግረኝ አይደል? እንዴ ታውቀዋለህ? ይሄን ቤተ መቅደስ አፈርሰዋለሁ በሶስት ውይይትማ ልንወያይ አንችልም። እኔ እንጃ ምናምን የተባባለ ውይይትማ አይኖርም። እንዴ አንተ ጥቅስ አምጥተህ እኔ ነኝ እንዴ የማብራራው? መረጃህን ያመጣኸው ለትምህርት አይደለም። ኖ በምነግርህ ነገር እንዳለ የለም አለ የሚለውን አለ ተጽፏል አለ። ኦኬ እሺ፣ አሁን መዝሙር ትከፍትልኛለህ? መዝሙረ ዳዊት። ኦኬ ንገረኝ። እንትኑ ያው እየከፈትክ አንተ ነህ የምትነግረኝ። እኔ አልያዝኩም መጽሐፍ። እኔ መያዜን በምን ታውቃለህ? በቃ ወይ ካልፈለክ ይቅር መነጋገሩ። እንደ መረጃ ሳትይዝ ነው እንደ መተህ እኔን ክፈት እያልከኝ በእኔ እንትን ነው። አጋጣሚ ስክሮል ሳረግ ስላየሁት ነው የገባሁት። ስለዚህ የምትችል ከሆነ ትከፍተውና እናወራለን፣ ካልሆነ ይቀራል እወርዳለሁ። መረጃህን ይዘና እንግዲህ አሁን እንደዛማ ካልክ ወይም ሐሳቡንም እየነገርከን እንግዲህ መረጃ እዚህ ብዙ ሰው 290 ሰው ይከፈትና መዝሙረ ዳዊት ይከፈትና ይነበብ። እኔ ለጊዜው አልያዝኩኝም። ይዘና ታዲያ በጨበጣ ትመጣለህ እንዴ? ወታደር ክላሽ ሳይዝ ይሄዳል እንዴ? ጦር ሜዳ አይ መሳሪያ አልያዝኩም ይቅርታ ብሎ ይመለሳል። ኦኬ እሺ ሌላ ሐሳብ ታሪካዊ ዳራ አለው። በጣም የእግዚአብሔር ቃል ይደግፈዋል። የማርያምን መነሳት እግዚአብሔር ይፈልገዋል። ልጁ ኢየሱስ ክርስቶስ ማርያምን ያስነሳታል፣ ሊያስነሳት ይችላል፣ ለሙም አስነስቷታል። የእሷ መነሳት ደግሞ ጥቅም አለው። በጣም ይጠቅማል። እኔ መጽሐፉን ማንበብ ስለማልችል እኮ እየጨረስክ እኮ መስሎኝ እንዴ? ኖ መጽሐፉን ከፍተህ ማንበብ አትችልም? እሺ እኔ ላንብብላችሁ። እኔ ላንብብላችሁ ጆይ። እሺ ኤርምያስ አንብበው። ቢነበብለት ምን ሊያመጣ ነው? እሺ ሮያል እናነብላለን። ኤርምያስማ ተው ችግር የለውም። እሺ ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በ3 ቀንም አስነሳዋለሁ አላቸው። አዎ እሺ ከዛ ወዴት እንሄዳለን? አይ ማርያምን አላልኩም። እዚህ ላይ ወዴት እንሄዳለን? ወደ መዝሙረ ዳዊት። የትም አንሄድም። ለምን? ይሄን ተርጉሞ የተነበበውን እኮ ይሄ ማለት እሱ መነሳቱ ነው አይደል የሚያሳየው? አይ በመጀመሪያ ይሄን የተናገረው ስለማን ነው? ስለ ራሱ ነው፣ ስለ ክርስቶስ።
ስለ ራሱ ነው። አዎ። እና ምንድነው የመሰላቸው እነሱ ይሄን መቅደስ አፍርሱት ብሎ ሲል ምን እያለ ነው? ይህም እሱ ራሱን አሳልፎ እንደሚሰጣቸውና ከሞት እንደሚነሳ እየነገራቸው ነው። ስለ ራሱ ነው የሚናገረው ማለት ነው። አዎ። እነሱ ግን የዘሩባቤል ቤተመንግስትን የመሰላቸው አይደለ? አይ የዘሩባቤል ቤተመንግስት አይደለም። ቤተመንግስት የሚባል ነገር ለምን እሺ፣ የምታረመኝን እቀበላለሁ። ችግር እሱን ለፈውሽ ግን ራሱ ክርስቶስ አሁን ስለ ማርያም ከሙታን መነሳትና ማድረግ ልትነግረን አይደል? ይሄን ክፍል ላሳየህ እኮ ነው። ከዚህ ጋር አናገናኘው አሁን ሮያል ስለ ማርያም ከሙታን ተነስቶ ማድረግ ልትነግረን ነው አይደል? የዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 9 ቁጥር 19 ይነበብልኝ ብለህ ያልከው ተነበበ። የዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 19 ላይ የማርያም ከሙታን መነሳትና ማድረግን ይናገራል ወይ ነው የኔ ጥያቄ እኮ። ይሄንን አጣቅሼ ላሳየህ እኮ ነው። ይናገራል። ምንም አታጣቅስም። ኦልሬዲ ጠቅሰህ አንብብ ብለኛል። አንብቤያለሁ። ይኸው እንደዚህ አድርጌ ላሳይህ። ይናገራል ይሄ ክፍል ስለ ማርያም ከሙታን መነሳት ማድረግ አይደለም። ይሄ በተአምር ይሄ ስለ ክርስቶስ ነው የሚናገረው። በተአምር ስለ ማርያም ግን አይናገርም አይደል? አይናገርም። እዚህ ላይ እኮ አልኩህ። ጥያቄ ስለ ማርያም ከሙታን መነሳት ማድረግ ጠይቀንህ ስለ ማርያም ስለ ሙታን መነሳት ማድረግ የማይናገር ለምን ጠቀስክብን ታዲያ? ነው ከዚህ ጋራ ያለው ላገናኝልህ ነው። ዳዊት ላይ እንሂድልህ ነው። እሺ፣ ይሄ ክፍል ግን ስለ ማርያም ከሙታን መነሳት ማድረግ አይናገርም። ይሄ ስለ ክርስቶስ ነው የሚናገረው። ስለ ክርስቶስ ነው። ስለዚህ ለጥያቄው የሚመጥን መልስ አልሰጠህንም። አሁን ስለ ማርያም ከሙታን ተነስታ ማድረግ የሚናገረውን ክፍል ጥቅስ ልሰጠን ነው ወደ መዝሙር ብላ ያልከው። ቴንክ ዩ። መዝሙር ስንት ልክፈት? 132 የምታወራው ግን ኤርሚያስ መሆኑን ታውቃለህ አይደል? እኔ የምታወራው ተሳስቼ ስሜ ልናገር ነበር። ቴንክ ዩ። ችግር የለም። መዝሙር 132 እሺ፣ ቁጥር ስንት ላውጣ? 8 ቁጥር 8 አቤቱ ወደ እረፍትሽ ተነሺ። ወደ እረፍትሽ አይደል? አንብብ እንዴ! በእግዚአብሔር ቃልማ አትቀልድ እንጂ። እንደዛ አይደለም እንደሚለው አቤቱ ወደ እረፍትህ ተነስ አንተና እኔ ጠይቁ። ጥያቄ ምን ነበረ እኮ ልናገራ? አቤቱ ኤርሚያስ የሌለበት አቤቱ ወደ እረፍትህ ተነስ አንተና የመቅደስ ታቦት ብለዋል። ቴንክ ዩ። እና የመቅደስ ታቦት ምን ማለት ነው? ታቦት እንዴ ለምን ታቦት ማለት ምን ማለት? ተርጉም እንጂ ታቦት ማለት ማደሪያ ማለት ነው። ተርጉም እንጂ ይሄንን እኮ ይሄ ሲተረጎም ምንድነው? አቤቱ ወደ እረፍትህ ተነስ አንተና የመቅደስ ታቦት ሲል ያው ክርስቶስ ተነስቶ አድርጓል። የመቅደስ ታቦት ደግሞ ማርያም ነች። ምክንያቱም ማደሪያው ነች ታቦት። የመቅደስ ታቦት የሚባለው ማርያም የምን ማደሪያ ማድረጓን ነው የሚያሳየው። ሮያል እየተደማመጠን የምን ማደሪያ ነች? የመቅደስ ታቦት እኮ ታቦቱ የምን ማደሪያ ነው ያልከኝ? ማርያም ደግሞ የክርስቶስ ማደሪያ ነች። አልጠየቅኩም። ታቦቱ የምን ማደሪያ ነው ያልከኝ ነው ያልኩህ። የመቅደስ ታቦት ይላል ጊዜው። ታቦቱ የምን ማደሪያ ነው ያልከኝ ነው? የክርስቶስ ነው። የክርስቶስ ማደሪያ ነበር አይደል ታቦት? እሷ ደግሞ የክርስቶስ ማደሪያ ነች ማርያም ማለት ነው። እሺ፣ ታቦት የክርስቶስ ማደሪያ ነው ብሎ የሚል የመጽሐፍ ቅዱስ ክፍል ስጠኝ። አይደለም ታቦት ምን እንደሆነ ትርጉሙን አንተ ተናገር እስቲ። አልናገርም። ታቦት የክርስቶስ ማደሪያ ነው ብለኸኛል። የክርስቶስ ማደሪያ መሆኑን ማደሪያ ማለት ነው እኮ። የማን ማደሪያ በየሰለ የማን ነው ያልከኝ? ታቦት ማለት የክርስቶስ ማደሪያ መሆኗ የሚያሳይ ነው። ይሄ ጥቅስ የሚያሳየው እመቤታችን የክርስቶስ ማደሪያ ስለሆነች። ወይ ጉድ! እኔ የጠየቅኩ በመጀመሪያ ታቦት የማን ማደሪያ ነው ብዬ ስል ምንድን ነው ያልከኝ? እሺ አንተ ፍታው እስቲ። አልፈታውም። አንተ አምጥተህ እኔ ለምን እንደምፈታልህ ነው ወይ? እኔማ ፈታሁት እኮ። እመልሳለሁ ብለህ ነው የገባኸው። ፍታው። እኔማ መለስኩኝ እኮ። አሁን ምንድን የታለ ከሙታን መነሳቷን የሚናገረው? የመቅደስ ታቦት አንተና የመቅደስ ታቦት። የመቅደሱ ታቦት ማነች? እመቤታችን ማለት ነው። ኦኬ አንተና የመቅደስ ታቦት
ኤርሚ የወንድማችን ትርጉሙንም ከየት እንዳመጣው አባቶችም እንዲህ አይነት አስተብሮ እንዳለም አይመለከትም። አንተ እኔ ከኤርሚያስ ጋር ነው ማለት አንተ አይመለከትም። ግድ የለም። እሺ ቴንክ ዩ ኦኬ። የመቅደስ ታቦት አንተ የተባለው ማን ነው? ሮያል ክርስቶስ ነው። አንተ የተባለው ክርስቶስ ነው አይደል? እሺ የመቅደስስ ታቦት የተባለው ማርያም ነች። ማርያም ናት አይደል? አዎ። እሺ ማርያም የመቅደስ ታቦት ናት ማለት ነው አይደል? አዎ። የእሱ ማደሪያ ነች። ታቦት የምን ማደሪያ ነው? ታቦት ማለት የመቅደስ ስም ይላል እኮ የመቅደስ ታቦት ይላል። ኖ የምን ማደሪያ ነው ታቦት? የመቅደስ ታቦት ይኸውልህ፣ አሁን የምን ማደሪያ ነው ታቦት? የመቅደስ መሆኑን ተጽፏል። የምን ማደሪያ ነው ታቦት? የምን ማደሪያ ነው ታቦት? ማለት ማደሪያ ነው ሲተረጎም። የምን ማደሪያ? ክርስቶስ ያደረባት እሷ ላይ ነው። እኔ ጠየቅኩት። ታቦት የምን ማደሪያ ነው ነው ያልኩ። ሮያልዬ የክርስቶስ እሳት ውስጥ ይጥሉሃል አይደል? እያመጡ ታቦት የምን ማደሪያ ነው? ማንም ይጥለኝ። እኔ በእናትህ እኔ ኧረ ስሜን ዛሬ ችግር የለም። ታቦት የማን ማደሪያ ነው? በቃ ሮያል አሳጥረው። ታቦት ማለት የክርስቶስ ማደሪያ ነው። የክርስቶስ ማደሪያ ከመጽሐፍ ቅዱስ ጥቅስ ስጠኝ። ታቦት ማደሪያ እንደሆነ ነው የማውቀው። የክርስቶስ ማደሪያ ብሎ የሚለውን ከመጽሐፍ ቅዱስ ጥቅስ ስጠኝ። የታቦቱ ክርስቶስ ከመጽሐፍ ቅዱስ ጥቅስ ስጠኝ። ማን የክርስቶስ ማደሪያ ነው ብሎ ያለ ታቦት? እኛ ታዲያ ታቦት የምንሸከመው ታዲያ ምኑን ነው? እኔ ተሸከሙትም ታዘሉትም የክርስቶስ ማደሪያ ብሎ የፈታለ ማን ነው? የእሱ ስጋና ደም። ወይኔ የክርስቶስ ማደሪያ ነው ብሎ የፈታለ ማን ነው? አሁን አንተ ልክ አይደለም ነው የምትለው? እንድናረገው ነው? አዎ ከእጄ ላይ መድኃኒዓለም ምስክሬ ነው። ብትንትን አድርጌ ዜሮ ሳስገባው ታያለህ። ሮያልዬ ተናዳ አንተ ሄደህ ጠይቀህ ሂድና እንዲበላቸው ብለው ነው አይደል የላኩህ? ታመጣለህ፣ እበትነዋለሁ፣ ታመጣለህ፣ እበትነዋለሁ። ግን አሁን የምበትነው በዝም ብሎ በቀረርቶ በፉከራ አይደለም። በቀረርቶ በፉከራ አይደለም። አሁንና ታቦት የምን ማደሪያ ነው ብዬ ስለ የማን ማደሪያ ነው አልከኝ? የክርስቶስ ማደሪያ አልከኝ። ከመጽሐፍ ቅዱስ ጥቅስ ስጠኝ አልኩህ። ጥቅስ አለህ? አላቅም። እሱን አላቅም። አላውቅም። ስለዚህ ያላወቅከው ነው የምታወራው ማለት ነው። ነው የለም ሳይሆን አላውቅም አልኩህ እኮ በቃ እኔ አላውቀውም ነው እንጂ የለም ማለት ነው። አላውቅም ብሎ የሚለውን ያን የጻፍኩት ምንም አላልኩም። ስለዚህ የማታውቀውን ያወራው ማለት ነው። እኔ ነኝ የማላውቀው። ኦኬ ብራዘርዬ፣ የሚያውቁትማ አይገቡም ከአንተ የተሻለ እውቀት ስለሌላቸው ማለት ነው። አንተ እንደውም በብዙ ተሽልሃል። ኦኬ ማርያም ታቦት ናት ግን? ማደሪያ፣ የእሱ ማደሪያ። ማርያም ታቦት ናት ወይ? የእሱ ማደሪያ ነች። ማርያም ታቦት ናት ወይ ነው ያልኩ? አዎ በፍቹ ነው። ፍቹ ነው። አዎ ችግር የለም። ታቦት ናት፣ ማደሪያ ነች የእሱ። የኔ ታቦት ናት ወይ እኮ እያልኩ ያለሁት ብራዘር። ኖ እንዲህ ከበታትን ነው እያንዳንዱን ነገር እኮ። ለምሳሌ አሁን አንድ ሌላ ቦታ ያለው ፍቺ ሌላ ቦታ ላይ ነው። ምሳሌውን ተው። ታቦት ናት አይደለችም ማርያም? ይኸውልህ አዳምጠኝ። ማርያም ታቦቱ ማደሪያ እንደሆነ ሁሉ ማርያም ታቦት ናት ወይ አይደለችም ነው ብዬ የምልህ። ኖ ማደሪያ የሚለው ነው የታቦቱ ማደሪያ። ታቦት ክርስቶስ ነው። አዎ ታቦት ክርስቶስ ነው። የክርስቶስ ማደሪያ ነች እሷ ነው ያልኩህ። ታቦት ክርስቶስ ነገር ስትደጋግም እኔን እንድሳሳት ይመስለኛል። ክርስቶስ ነው ብለኸኛል። ልብ በል። ታቦት ክርስቶስ ነው አልከኝ። ቅድም ደግሞ ታቦቱ የክርስቶስ ማደሪያ ነው አልከኝ። አየኸው? እናንበበው እስኪ መልሰን። አናነበውም እየጠየቅኩ ነው። ልብ በልና ሰማኝ ሮያልዬ። ታቦቱ ማደሪያ ነው አልከኝ። የማን ማደሪያ ብዬ ስልህ የክርስቶስ ማደሪያ አልከኝ። ጥቅስ ስጠኝ ብዬ ስልህ አላውቀውም አልከኝ። ከዛ ደግሞ ማርያም ታቦት ናት ወይ ብዬ ስልህ ማደሪያ ነች አልከኝ።
ኦኬ ታቦቱ ክርስቶስ ነው አልከኝ። ይኸው ታቦቱ ክርስቶስ ነው አልከኝ። እዚህ ጋር ደግሞ ታቦቱ የክርስቶስ ማደሪያ ነው አልከኝ። የምን ማደሪያ ነው ብዬ ስለ የክርስቶስ ማደሪያ ነው አልከኝ። ስለዚህ ኢየሱስ ታቦት ነው። የማ ማደሪያ? የክርስቶስ ማደሪያ። ክርስቶስ ራሱ ታቦት ነው። እንደገና ደግሞ ክርስቶስ የታቦት በተባለው በክርስቶስ ውስጥ ያድራል ማለት ነው። ክርስቶስ በክርስቶስ ውስጥ ያድራል እያልከኝ ነው። ምክንያቱም ታቦቱ ያለ መሰለህ አዳሚ አንተ ወደፊት ወደኋላ አድርገህ ነገሩ አደበላለቀው። ግን ማደሪያ የተባለችው ላይ ማርያም ነች። አጭር ነገር ይሄ እኔ እሱኛውን እየጠየቁ ነው። እሺ ታቦቱ የተባለችው ቅድም ማናት ነው ያልከው? የታቦቱ ማደሪያ የተባለችው ክርስቶስ ያልከኝ የመቅደስ ታቦት የተባለችው ማርያም ሮያል ለምን እንደምትለው አንተ የተባለው ማነው ብዬ ስልህ ክርስቶስ ነው አልከኝ አይደል? ሮያል የመዝሙር 132 ማለት ነው። አንተ የተባለው ማን ነው ብዬ ስለ ማን ነው ያልከኝ? ክርስቶስ ነው ያልከኝ። የመቅደሱ ታቦት የተባለችው እሷ ማደሪያው ነች። እኔ ማወራን ተከታተለኝ። ቅድም አንተና የመቅደሱ ታቦት ብሎ የሚለው መዝሙር ላይ የተጻፈውን እሱን አምጥቼ አንተ የተባለው ማን ነው ብዬ ስለ ማን ነው ያልከኝ? ሮያል አንተ የተባለማ ክርስቶስ ነው። ክርስቶስ ነው። እሺ የመቅደስህ ታቦት የተባለችውስ ማናት ብዬ ስለ ማናት ነው ያልከኝ? ማርያም ብያለሁ። ማርያም። ስለዚህ ማርያም ታቦት ናት ማለት ነው። የመቅደስ ታቦት ማለት ነው አይደል? በእንደዛ ይተረጎምማ። እሺ እንደገና ልጠይቅ። ማርያም ታቦት ናት? እንደገና ላንብበው እስቲ። እንትን አድርግልኝ፣ አንብብልኝ። ግድ የለም። ማርያም ታቦት ናት። ጥያቄ ደገምልኝ ይላል እኮ። ጥያቄው ደገም ይባላል። እሺ ደግሜ ልጠይቅህ። መዝሙር 132 ቁጥር 8 አቤቱ ወደ እረፍትህ ተነስ። ተነሽ ያለ አይደለም፣ ተነስ ነው የተባለው። ተነስ ክርስቶስን ነው እዚህ ላይ የሚለው። እሺ አንተና የመቅደስ ታቦት። ታቦቷ ማለት አንተ የተባለው ማን ነው? ክርስቶስ ነው እዚህ ጋር። የመቅደስ ታቦት የተባለችው ማን ናት? ማርያም ነች። ማደሪያው ማለት ነው። አንተ የተባለው ክርስቶስ ነው ብለኸኛል። የመቅደስ ታቦት የተባለችው ማርያም ነች ብለኸኛል። ስለዚህ የመቅደስ ታቦት የተባለችው ማርያም ከሆነች ማርያም ታቦት ናት ተብሎ መባል ይችላል በመንፈሳዊ ምሳሌ? አይ ማደሪያ ስለሆነ የመቅደስ ታቦት የሱ ስላደረባት ነው እኮ። ስለዚህ ታቦት መባል ትችላለች ሰው ስላደረባት? አዎ እሺ እሱ ስላደረባት እንዲጽፈዋለሁ። እርሱ ስላደረባት ማርያም ታቦት መባል ትችላለች አይደል? በእናንተ ማደሪያ ነው። ታቦት ትባላለች ምናምን እኮ አይደለም። እሱ ስላደረባት የመቅደሱ ታቦት ነች ለኛ እኮ በእናንተ። ስለዚህ ማርያም ታቦት ተብላ ትጠራለች ማለት ነው። የመቅደሱ ታቦት ትባላለች። ኦኬ ቴንክ ዩ። ጽላቱ ማን ነው? ጽላት ምንድን ነው? ጽላት አታውቀውም? ጽላት ምንድን ነው? አልገባኝም። እሺ መቼ ይገባል? ውዳሴ ማርያም እያነበቡልህ እኛ እኮ ቸገረን እኮ ማለት ትግሉ እኮ ግቡ ታቦት። እሺ ዘጸአት መጽሐፍ ምዕራፍ 40 ቁጥር 3 ላይ ከአንድ ጀምሮ እግዚአብሔርም ሙሴ እንዲህ ብሎ ተናገረው። ከመጀመሪያው ወር በፊተኛው ቀን የመገናኛውን ድንኳን ማደሪያ ትተክላለህ፣ በእርሱ ውስጥ የምስክሩን ታቦት ታኖራለህ ይላል አይደል? ኦኬ ታቦቱን አይደል ድንኳን ውስጥ የሚያኖረው? አዎ የምስክሩን ታቦት ታኖራለህ። ቴንክ ዩ ኦኬ ታቦቱን ታኖራለህ። ጽላት የሚባል ነገር አታውቅም? አላውቅም። ምንድን ነው ጽላት? እሺ እዚሁ ምዕራፍ ላይ ቁጥር 20 እግዚአብሔርም ሙሴን እንዳዘዘው ጽላቱን ወስዶ በታቦት ውስጥ አኖረው ይላል አይደል? ኦኬ ጽላቱን ወስዶ ያው ጽላቱን ወስዶ በታቦት ውስጥ አኖረው ይላል አይደል? እዚሁ ምዕራፍ ላይ ነው።
ዘጸአት መጽሐፍ ምዕራፍ 40 ማለት ነው። ፓስተርና ቄሶች አይደሉም የጻፉት፣ ታላቁ ነቢይ ነው የጻፈው። ኦኬ በምን ውስጥ ታኖረዋለህ አለው ሮያል። እሺ ኤርሚያ በምን ውስጥ ታኖረዋለህ አለው? በታቦት ውስጥ። ኦ በታቦት ውስጥ ምን እንደሚኖረው ማለት ነው? በእግዚአብሔር ቃል መሰረት ታቦቱን ይህ እንትን ነው ኦሪት አይደለ እንዴ? ታዲያ በእግዚአብሔር ቃል ነው። የእናንተ ታቦት ላይ ምንም የሚያድር የለም። የሚያድር ነገር ያለው ሸረሪት ምናምን ነገር እንደዚህ ነው። ሌላ ነገር አንነጋገር። አይ በኦርቶዶክስ ታቦት ላይ የሚያድር ነገር ስለሌለ የማውቀው እኔ ሸረሪት ምናምን ከፈለግ ቁርአን ላይ የሸረሪት ምዕራፍ ይባላል። ሚዩት አድርግ ማስያዝ። ሸረሪት ምዕራፍ አለ ቁርአን ላይ ሚዩት አድርግ። እሱ እኛ ይመለከተው ለእናንተ ናቸው። የሸረሪት ምዕራፍ ያላቸው ለእናንተ ናቸው። ግን እኔ እናንተ ታቦት ላይ የሚያድረው ሮያል እኔ ከአምላኬ ቃል ላይ ነው የማሳይ። የአምላክ ቃል ውስጥ ታቦት ውስጥ ምን እንደሚያድር እየነገረ ነው። ምክንያቱም የማርያምን ከሙታን መነሳት ልታሳየን ነው። እኔ አሁን ነፍሴ ይቸኩላለች ወደዛ ማለት ነው። መዝሙር 32 ያለው በታቦት ውስጥ ምንድነው የሚያድር? በታቦት ውስጥ ምንድነው ወስዶ ያኖርበት? አላውቀውም። እኔ እኮ ማላውቀው ጽላት የሚባል ምን እንደሆነ አላውቅም። እየጠቀስኩልህ ነው። ዘጸአት 40 ቁጥር 20 ላይ በታቦት ውስጥ ምንድነው ጽላት ምን እንደሆነ አላውቅም እኮ ነው ያለው። ኦኬ ጽላት ማለት እሱ ነው። ጽላትን አነበዋለሁ። ያው ጽላት እያነበብኩልህ አነበዋለሁ አትበለኝ። እያነበብኩልህ ነው። ምንድን ማለት ነው ጽላት? ጽላት ማለት ምን ማለት እንደሆነ አሁንም ደግሞ ልንገርህ ማለት ነው። እንደዛ ከጠየቅ ማለት ነው። ቴንክ ዩ ጌታ ብርክ ያድርግህ። ለምሳሌ ዘጸአት 34 ላይ 32ም አለ 34 ላይ እግዚአብሔር ሙሴን እንዲህ ብሎ ማነው እግዚአብሔር ሙሴን እንዲህ አለው 2 የድንጋይ ጽላቶችን እንደፊተኛው አድርገህ ጥረብ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃላቶች ጽፍባቸዋለሁ አለው። ከምንድነው ስራ ብሎ ያለው? ከዛስ ከምንድነው ስራ ያለው? ከ2 የድንጋይ ጽላቶችን ከድንጋይ የተጠረበ ሰሌዳ ማለት ነው። ጽላት ወይ ደግሞ በነጮቹ ታብሌት ብለው እንደሚሉት ማለት ነው። ኦኬ እዛ ውስጥ መጥቶ ይጨምረዋል። እምን ውስጥ? ታቦት ውስጥ ማለት ነው። የምታወራው በመጽሐፍ ቅዱስ ነው። የጠቀስከው መዝሙረ ዳዊትን ነው። አንተና የመቅደስ ታቦት ብሎ የሚለው ስለ ኦርቶዶክስ ታቦት አይደለም የሚያወራው፣ ስለ መጽሐፍ ቅዱስ ታቦት ነው። የመጽሐፍ ቅዱስ ታቦት ውስጥ ደግሞ ታቦቱ አሰራሩ አለው። ስፋት፣ ርዝመት፣ ወርድ፣ ቁመት አለው። በውስጡ ምን እንደሚያድር ምን እንደሚቀመጥ ይናገራል። ከዚህም የተነሳ ዘጸአት መጽሐፍ ምዕራፍ 40 ቁጥር 20 ጠቅሼ ነገርኩ። የሰራውን ከጌታ እጅ የተቀበለውን ጽላት ወስዶ በታቦት ውስጥ አኖረው ይላል። ስለዚህ ማርያም ታቦት ነች ወይ ብዬ ስልቅድም አዎ ብለኸኛል። እሺ ማርያም ጽላት ናት? አላውቀውም። ጽላቱን ለማላውቀው ነገር አንተ ባስረዳኸኝ እኔ አታውቅም አይደል? ኦኬ እሺ ወደ መዝሙር እንሄዳለን። በመዝሙርህም ነው የማሰማ። ማን ነው ጽላት ዘሙሴ ብሎ የሚለው? ይሄ መዝሙር ሰምተህ ታውቃለህ? ማን ነው ጽላት ዘሙሴ እያለ ያለው? ሰምቼው አላውቅም። መዝሙር አታውቀውም አይደል? ማርያም ጽላት ናት? ጽላት አይደለችም? በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት አላውቅም። ማራቀውን ነገር ነው ብዬ ጃጅ ማድረግ አልችልም። እሺ በመዝሙር አታውቀውም። ስለዚህ ይጻፍልሃል። አሁን ባለምዬ መዝገቡን ከፍቷል። ሮያል ወይት ስልህ በመድኃኔዓለም እኮ ነው የምልህ ስልህ በምለምንህ በመድኃኔዓለም ስም ብቻ ነው። በመዝሙር ብቻ ሳይሆን በመጽሐፍም ደግሞ ላሳየህ ይገባል። አንተማ በደንብ ነው የማሳየው። ወንድም አለ ወንድም አለ እዚህ ቤት መተህ ዝም ብለህ ባዶ እጅህን እንደማትሄድ ታውቃለህ አይደል? እዚህ በመረጃ ቤት አይደለም ቤትህ ነው። እውነት ነው፣ ቤትህ ነው። ስለዚህ ቤትህ ስለሆነ እኔ ደግሞ በመረጃ በደንብ ላሳይህ እፈልጋለሁ። ቤተኛ መጥቶ ዝም ብሎ በዙብን እንጂ ቤታችን ነው ምቀኛ በዛብን እንጂ። እሺ ችግር የለም። አንተም ራሱ እኮ ምቀኝነትህ አንዳንዴ ሌሎችም ላይ ሲል ነው ሰው አይሆንም ብሎ ያለው ማለት ነው። ሪያል ኦኬ ድርሳነ ኪዳነ ምሕረት እነዚህን ሁሉ የኛን መጽሐፍት ከምትይዝ ግን ያዘው አሪፍ ነው። አፈር ደቼ እያስጋጥኋቸው እኮ ነው መጽሐፍቶቹን።
እናንተ እና መሰሎቻችሁ በእነዚህ መጽሐፍቶች ፊት መቆም እስከማችሉ ድረስ ታይቃለህ። አይቀጡ ቁጣት መጣው ላር እንደ መጽሐፉንማ ቆይ ግድ የለም ማለት ማርያም ጽላት ናት ወይ ብዬ ስለ ታቦት ነች ብለኸኛል። ኦኬ ጽላትስ አላውቀውማ፣ እጠይቃለሁ እሱን። ጽላት አታውቅም አይደል? እመቤቴን አላውቅም። ምንድን ነው ጽላት? ታቦት ነው እንዴ? ጽላትም ራሱ እዛው ተነጋገሯ እኮ ነው። ልጠይቃችሁ። ለምንድን ነው የማልጠይቀው ነገር ላይ? ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 119 ቁጥር 16 ላይ የሰማያዊው ክርስቶስ ማደሪያ ይህች ናት፣ አንዲትስ እንኳን የማይሻሩ 10 ቃላት የተጻፈባት የሙሴ ጽላት ይህቺ ናት። እንዴ ናትና እኮ ማርያምን ነው አይደል? አዎ የሙሴ ጽላት ማነች ይላል? ይህቺ ናት። ወይት ሮያል ጆሮን ብቻ አስተኝ ብራዘር። አሁን አንተ ከኔ ጋር ተነጋግረህ ኤርሚያስን በምን ጥግል ታስይዟቸው ሚዩት አድርገው ማስያዝ። ኧረ በጣም ትክክል ነው። መጽሐፍ ሚዩት አድርግ ሲሰጥ ከሌሎች ወንድሞች ጋር ታወራለህ። እኔ አሁን ከሮያል ጋር ነው የማወራው። ቅድም ገብተህ ለተጠይቀው ጥያቄ መልሳተህ ጆ መናገር ሲጀምር ሉተር እንዲህ ይላል ብለህ ዋሽተህ ልክ ሲያሳይ እታች ወረድክ። ገስት ስልክልህ ፈርጠጠ ወጣ። አሁን እንደገባህ ደግሞ አታውራ። አሁን ከሮያል ጋር ነው ካልሆነ አስወርዳለሁ። ከዚህ በኋላ አስወርዳለሁ ከከፈትክ። ቃሌ ነው። ቴንክ ዩ። ጠብቀን። ቅድም አውርተሃል። ረጅም ሰዓት ሰጠሁ። ከጆ ጋር አወራ አልኩ። ከኔም ጋር አወራ። መረጃ ሲመጣብህ ጆ ሲያቀርብብህ ፈርጠጠ ወጣህ። አሁን ተመልሰህ መተህ ደግሞ ከሮያል ጋር ሳወራ አትረብሻል ማለት ነው። ኦኬ ያው 10 ቃላት የተጻፈባት የሙሴ ጽላት ይህች ናት ይላል። ማ ኪዳነ ምሕረት ማለት ነው። ጽላት ዘሙሴ ጸጳጦስ ዘሲና ብለው ያሉትም ደግሞ እዚሁ እንጉርጉሯችሁ። ቴንክ ዩ። እስቲ ገጽ 121 እንሂድ። ገጽ 121 ላይ መልስ ከሌለ ውጣ። እኔ እኮ ለጠየቅኩት እኮ እንትን እያለ ነው አይደለ? ከዛ በኋላ ደግሞ ሮያል ታውቀኛለህ። ምንም እኔ አንተ ላይ ዳውት አላደረግም። ታውቀኛለህ። እዚህ ቤት ያለን ሰዎች ያለ መረጃ እንደማናወራ ታውቃለህ። ተወሱን እርሳው ያንተው ሰውዬ ተከታተለኝ ወንድም አለ። ገጽ 121 ድርሳነ ኪዳነ ምሕረት ቁጥር 10 ፍሬ የተሸከመች ተክል የአካላዊ ቃል ማደሪያ የምታማልድ ታቦት ማነች? አሁን ያልኩት እሷ ታቦት ያልኩት ለዚህ ነው። የምታማልደዋ ታቦት ማናት? እንኋት የተባለችው ማነች? ማርያምን ነው። አሁን ያዝልኝ። እሺ ታቦት ማነች ነው ብለህ ያልከው ቅድም ማርያም ነች ብለኸኛል። ይዤልሃለሁ። ጽላቱስ ማናት? ጽላቱን ስለማላውቀው ይደርግ። ይኸው እንድታውቀው ቁጥር 16 የሰማያዊ ክርስቶስ ማደሪያ ይህቺ ናት፣ አንዲትስ እንኳን የማትሻር 10 ቃላት የተጻፈባት የሙሴ ምንድነች ይላል? ጽላት ማናት ይላል? የአዲስ እሱ የእንትኑ ነው እኮ አልኩ። ማናት ይላል? የሙሴ ጽላት ማናት ይላል? ይህች ናት የተባለው ስለማን ነው የሚናገረው? ስለ ጽላቱ ነው። ስለ ሙሴ ጽላት እኮ ማናት ታዲያ? ኪዳነ ምሕረት ነው። ማርያም ማለት ነው። ኦኬ ማርያም ታቦቷም ማርያም ናት በኦርቶዶክስ። ጽላቷም ማርያም ናት በኦርቶዶክስ። ጽላትና ታቦት አንድ ነው ማለት ነው። ወይት ኦኬ ጽላት ብሎ የሚለው ይሄው እኔ አይደለሁም ያልኩት። ኦርቶዶክስ እንዴት የተደበላለቀ ውሸት ለህዝብ እንደምታስተምር ይውልኝ። ጽላት የሙሴ ጽላት ማርያም ነች እኛ አላልንም አንልምም፣ መጽሐፍም አላላትም። የሮያል ኦርቶዶክስ ነች ይህን ብላ የምትለው። ይኸው ገጽ 119 ቁጥር 16 10 ቃላት የተጻፈባት የሙሴ ጽላት ይህች ናት ይላል። ማን? ማርያምን ማለት ነው። የድርሳነ ኪዳነ ምሕረት ላይ ማለት ነው። እዚሁ ክፍል ላይ 2 ወረቀት ስትገለብጡ ገጽ 121 ቁጥር 10 ላይ ፍሬ የተሸከመ ተክል የአካላዊ ቃል ማደሪያ የምታማልድ ታቦት ናት ይላል። ኦኬ ስለዚህ ታቦቷም ማርያም ነች፣ ጽላቷም ማርያም ነች። በኦርቶዶክስ አስተምሮት በየት? በድርሳነ ኪዳነ ምሕረት ገጽ 119 እና ገጽ 121 ላይ ማለት ነው። ኦኬ ይቆየን።
ታዲያ ምን ልታመጣ ነው ኤርምያስ? መዝሙር 132 ብሏል ወንድሜ ሮያል ሳይቸግረው መጥቶ እኔ ጋር ጠቅሷል። 32 ቁጥር 8 ይነበብልኝ ብሎ አንብቤያለሁ። ምን ይላል መዝሙር 108 ቁጥር 38 ማለት መዝሙር 132 ቁጥር 8 ኦኬ ሄድና ይሄን ጥቀስባቸው ምናፍቃለ ይሄን ስጠቅስ ወገባ አገዳቸው ነው የምሰብረው ተብሎ እኮ ኧረ ማንም ምን የሚልከኝ የለም ራሴ ነኝ ተነገረኝ። እሺ ቁጥር 8 አቤቱ ወደ ረፍትህ ተነስ አንተና የመቅደስ ታቦት ተብሏል። የመቅደስ ታቦት የተባለችው ማን ነበርሽ ነው ያልከው ቅድም? ማርያም። እሺ በመቅደሱ ታቦት ውስጥ የሚያድረው ምን ነበረ ብሎናል ቅድም ሙሴ? ጽላት ብሏል አይደል? ጽላቱ የማን ምሳሌ ነው መሆን ያለበት? የክርስቶስ። ጽላቱ የክርስቶስ ነው መሆን ያለበት። ኦኬ ጽላቷ ግን ቤተክርስቲያን ማን ነች ነው ያለችው እኮ? ዞሮ ጽላቱ ዞሮ አይደለም። ጽላቱ ማን ነው ሪፕሬዘንት ማድረግ ያለበት? እንዴት? ክርስቶስ ጽላቱ የሚያድረው ታቦት ውስጥ ነው አይደል? እሺ እኮ ስለዚህ ጽላቱ ማን ነው ብዬ ስለ የክርስቶስ ነው ብለኛል። ልክ ነው። አዎ ታቦቱ ማነች ብዬ ስለ ማርያም ነች ብለኛል ቅድም። አዎ ራይት አድርገው። እሺ ኦርቶዶክስ ግን ጽላቱ ማን ነው ብላ ያለችው እዚህ ማደሪያ ጽላቱ ማናት ነው ያለችው? ማን ነው ያለችው? ኖ እዚህ ማን ነው ያለችው ኦርቶዶክስ? ጽላቷ ማነች ነው ያለችው? አዎ እንዴ በጣም ብራዘር በደምብ ጥንፍፍ አድርገን የምናወራው ጽላቷ ማነች ነው ያለችው ኦርቶዶክስ? እዚህ ምን አልከኝ? እሱ ጋር ጽላቷ ማነች ነው ያለችው? እዚህ ማርያም ነው ጽላት ያለው እሱ ላይ። አዎ ጽላቷ ማርያም ነች። አንተ ክርስቶስ ነው አልክ፣ ቤተክርስቲያን ግን ጽላቷ ማርያም ነች አለች። ያንተን ራይት አደረኩኝ። ታቦቷስ ማነች ነው ያልከው አንተ? ማርያም ነች። ስንት የጠየቀኝ በስማ ታቦቷ ማርያም ነች አይደል? እሺ ጽላቱ በታቦት ውስጥ ካደረ ታቦት ማርያም ታቦት ተብላ ብትባል ማደሪያ ነውና እኔ አሁን የአዲስ ኪዳን አማኝ ነኝ። መጽሐፍ ቅዱስ ቃል በቃ እንደዚያ ብሎ ባይልም ቤተ መቅደስ ነው ብሎ የሚለውን እኛ አሁን የእግዚአብሔር ታቦት ተብለን ልንጠራ እንችላለን። የመንፈስ ቅዱስ ታቦት ተብለን ልንጠራ እንችላለን። እንደውም ኦርቶዶክስ በግዕዙ መጽሐፍ ቅዱስ ላይ አንትሙሰ ታቦተ እግዚአብሔር ብላ ትላለች። እናንተ እግዚአብሔር ታቦት ናችሁ ብላ ትላለች። የቆሮንቶስ መልእክት ላይ ማለት ነው። ምን ማለት ነው? ታቦት የምን ማደሪያ ነው? የጽላቱ ማደሪያ ነው። በጽላቱ ደግሞ የእግዚአብሔር መንፈስ ስላለበት ነው። ማደሪያው ቤተ ሀደረ ስለሆነ ጽላት ማደሪያ ስለሆነ በጽላቱ ላይ ሆኖ የእግዚአብሔር ክብር ያድርበት ነበር በታቦቱ ላይ ማለት ነው። ስለዚህ ታቦቱ ማርያም ተብላ ብትጠራ ጽላቱ ማን ነው መሆን የነበረበት? ሮያል ክርስቶስ። ኦርቶዶክስ ግን ጽላቱ ማን ነው ብላ የምትለው? ኦርቶዶክስ ማን ነው ብላ የምትለው? ያንተ ጽላት ተብላለች ማርያም ነው ወዳጄ። ይሄው ታዲያ ይሄው እያሳየው ይሄው ያውጣልህ ምረሳው ነው ስለሆነ ገጽ 119 ያው የሰማያዊ ክርስቶስ ማደሪያ ይህች ናት፣ አንዲትስ እንኳን የማትሻር 10 ቃላት የተጻፈባት የሙሴ ጽላት ማነች ነው ብሎ የሚለው? ይህች ናት ብሎ የሚለው ለማን ነው? ማርያም የሙሴ ጽላት ብላም ያው እያነበብኩልህ ዝም ብለህ መጥመም የለብህም ሮያል። ኦኬ ይሄው ድርሳነ ኪዳነ ምሕረት ገጽ 119 ካሜራ ከፍቼ እያሳየው 10 ቃላት የተጻፈባት የሙሴ ጽላት ይህች ናት የተባለችው እዚህ ጋር ማን ናት? እሱ ጋር ማርያምን ነው የሚለው ማለት ነው። ማርያምን ነው ማለት ነው። ስለዚህ ኦርቶዶክስ ጽላት ብላ የምትለው ማንን ነው? እንደ መጽሐፍ እኮ ነው ማርያምን ነው አይደል የሚለው? አዎ ኦርቶዶክስ ታዲያ ማን ነው ጽላት ብላ የምትለው? ማርያምን ነው አይደል? ስለዚህ በኦርቶዶክስ ታቦቷን ማርያም ነች፣ ጽላቷን ማርያም ነች። ክርስቶስንስ ማውጣት ነው። ኖ ዌይ ክርስቶስ ጽላት ነው፣ ማርያም ታቦት ነች። ኦኬ የት አለ ብሎ የሚለው
በዚህ መጽሐፍ ብሎ የሚለው ማርያም ጽላት ናት፣ ይህች ናት ብሎ የሚለው ጽላት ናት። ታቦቷ ደግሞ ገጽ 121 ላይ ደግሞ ታቦቷም ደግሞ የምታማልር ታቦት ደግሞ እንኋት አለች። የአካላዊ ቃል ማደሪያ የምታማልር ታቦት እንኋት። ታቦቷም ማርያም ነች፣ ጽላቷም ማርያም ነች። ስለዚህ ኦርቶዶክስና ትምህርቷን እናፈራርሰዋለን። እኔ ምክንያት የምታፈርሰው ነገር የለም። ኦኬ ዋይት በመረጃ ነው ብራዘርዬ፣ በመረጃ ነው። መዝሙር 132 እንሄዳለን። መዝሙር 132 ኦርቶዶክስና ትምህርቷን ከነ ልጆቿ ጭምር እናፈርሳቸዋለን በእግዚአብሔር ቃል። ከዛ መድኃኔዓለም እንደገና ይሰራቸዋል ማለት ነው በቃሉ ወንጌል በኩል። ኦኬ አቤቱ ወደ ረፍት ተነስ አንተና የመቅደስ ታቦት ብሎ አለ። ታቦት የተባለ የመቅደስ ታቦት የተባለው አንተ የተባለው ክርስቶስ ነው ብለኸኛል። የመቅደስ ታቦት የተባለችዋ ማርያም ነች ብለኸኛል። ማደሪያው ነች አልኩ። ተነስ የተባለው ከየት ነው? ተነስ የተባለውማ ከሙታን መነሳቱን እንደማሳየት። ማንን ነው ተነስ የተባለው? ክርስቶስ ነው። ኦኬ ተነስ የተባለው ጌታ ነው። እሺ ከየት ነው ተነስ የተባለው? ከሙታን ነው? ክርስቶስ እኮ እንደ ሙታን አይቆጠርም እኮ ከሙታን ነው ተነስ የተባለው። በዚህ ክፍል ላይ ከሙታን በዚህ ክፍል ላይ ከሙታን ነው ተነስ የተባለው እሱ ነው ወይ ነው እያልኩ ያለሁት? እሺ ከሙታን ተነስ መባሉ ነው እያለ ነው። ከሙታን ተነስ እኔ እኮ ማክበር አለብህ። ምክንያቱም ደፍሬ እንደዚህ መነጋገሬ ማክበር አለብህ እኮ። እኔ ከማክበርም እኮ አልፌ እያደነኩ ነው። ኦርቶዶክስ እኮ አንድ ያላት የቀኝ ዓይን አንተ ነህ፣ ሌላ ማንም የለም። መነጋገር እንደዚህ አታውቀኝምና ነው። ትናንትና አውቃለሁ እኮ ሮያልዬ፣ ኦርቶዶክስ አንድ ያላት የቀኝ ዓይን አንተ ነህ እኮ እያልኩ ነው እዚህ ቤት ገብቶ የሚያወራ። እኔ ከማክበርም እኮ አልፌ አድናቆት ውስጥ ገብቻለሁ። ግን የቱንም ያህል ባከብርህ የቱንም ያህል ባደንቅህ ቤተክርስቲያኒቱን ግን ልትታደጋት አልቻልክም። የሆነ ጥቅስ ይዘህ ትመጣለህ፣ ይፈርስብሃል፣ እንሸኛለን። ከዛ ደግሞ ሰነባብተህ ደግሞ ትመጣለህ። ከዛ ደግሞ ዳጊ ደግሞ ይመጣል፣ ይበትንብሃል፣ ትሄዳለህ። ከዛ ደግሞ ዳኒ እንደዚህ አድርገህ ይሄዳል። መሲ እንደዚህ ከአንተ ውጭ ከማንም ተነጋግሬ አላውቅም። እሺ አሁን ወደ ጉዳያችን መልስ። ጌቶ ተነስ የተባለው ጌታ ነው፣ ይህም ከሙታን መነሳቱ ነው አልከኝ። ማርያም እዚህ ጋር ተነሺ ተብሎ የተጻፈላት አለ እንዴ? አንተና ይላል። አንተና ብሎ ሲል ከዛ ማንን ነው? የመቅደስ ታቦት ብሎ የሚለው ማርያምን ነው። ስለዚህ እሷን መነሳት ያሳያል። እሺ ማርያምንም የመቅደስ ታቦት የተባለችው አንተ እኮ ትክክል አይደለም ምትሆነ እኮ አርጊው ታደርገኝ ከሆነ ችግር የለብኝም። ይሄው እያደረኩ እኮ ነው እንዴ? እኔ አልጻፍኩት። ቆይ አንተና የመቅደስ ሰዎች ይጠይቃሉ። ችግር የለም። ይሄው አንተና የመቅደስ ታቦት ብሎ የሚለው ታቦት የተባለችው ማርያም ነች እያልከኝ ነው። ናት ላኛል በማይዋሽ ቃል ማለት ነው። ኦኬ ኢየሱስ ከሙታን መነሳቱ ስለተናገረሽ ከሙታን ተነስቷል ብለን እንመድ። ስለዚህ የመቅደስ ታቦት ብሎ የሚለው ማርያም ስለሆነች ማርያምም ከሙታን መነሳቷን የሚናገር ክፍል ነው እያልከኝ ነው። ይሄ ክፍል አዎ መነሳቷን የሚናገር ነው እያለ ነው። ማን ይህን ክፍል ማርያም ከሙታን መነሳቷን የሚናገር ነው ብሎ የተረጎመው? አላውቅም፣ ግን ኦርቶዶክስ እንደዛ ብላ ታስተምራለች። አላውቅም የሚለው ለምን የምትጽፈው? እኔ እኮ አላውቅም ያልኩህ ልነግርህ አልችልም ለማለት ነው። በቃ ጥንፈፍ ያለ መልስ እኮ ነው ሮያልዬ። ጠምን የሚያረካ እኮ መልስ እኮ ነው የመለስክልን። እኔንም ከመጽሐፍ ገላገልከኝ። ማን እንደተረጎመው እንኳን ራሱ አታውቅም ማለት ነው። ስለዚህ ተርጉሟል በመጽሐፋቸው በመጽሐፍ ተተርጉሟል። ተርጓሚ አይደል? ግን እኔ ይሄ ነው ብዬ ልልህ አልችልም ነው አጭሩ። ኦኬ ተተርጉሟል። አረ በመጽሐፍ ይሄኛው የዳዊት መዝሙረ ዳዊት ላይ ይሄ ፍቺ በማርያም እንደዚህ ነው ተብሎ ተነግሯል።
እኮ ተተርጉሟል። ተተርጉሟል። ካልሆነ አንተ አይደለም ትረኛለህ፣ ይቀራል። ይሄ እኔ አልልህም። ያለም ፍጻሜ አይደለም። እኔ አልልህም። በዚህ ጋር መስማት ያለም ፍጻሜ አይደለም። እንግዲህ እኔ አልልህም። ተጽፏል ብለኛል። ይኸው ንባብና ትርጓሜ የጥንት ሊቃውንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲወርድና ሲዋረድ ሲወርድ ሲዋረድ እንደመጣ እንሄድልሃለና ተተርጉሟል ብለኸኛል። ኧረ ተው፣ እኔ ትናንትና መጽሐፍ አንባቢ ነኝ። ምንም ልረዳ አልችልም። ልረዳ አልችልም አይደለም ከኔ ጋር ልክ እኩል ዲቤት እንደገባ ሰው አክታት አድርግ እንጂ እኔ ዲቤትም ገባን አላልንም። ከአንተም ጋር ዲቤት መግባት አልፈልግም። ስለዚህ እኔ አንተን የምረዳህ አንድ ነገር ብቻ ነው። የትኛውንም ነገር ይዘና በነጥብ በመረጃ በገጽ በምዕራብ በግዕዝ በአማርኛ ከመጽሐፍቶቻችሁ በሙሉ ማሳየት ብቻ ነው የኔ ስራ። ሪከርድ እኮ አደርገዋል ሁሉንም ታውቃለህ አይደል? ታዲያ እንዴት ብታደርገውን ታዲያ አድርገህ እንደውም ወስደህ ለሰዎች ማሰማት፣ አንተም ደጋግመህ መስማት ያለብህ። እሺ ተርጉሟል አለ። አንተ ወታቦተ መቅደስ ከይላል። አንተና የታቦተ መቅደስ ማለት ነው። እሺ በዚህ ክፍል ላይ አንተ ስትነግረኝ ታቦት ተብላ የተባለችው ማርያም ናት ነው ብለህ ያልከኝ አይደል? አዎ። ሌላ ሰው ሊሆን አይችልም? ሌላ ሰው ለምሳሌ ነጸዳለ ነው ወይዘሮ ቦጋለች ምናምን ነገር ሊሆን አይችልም? ይሁን የፈለከው ይችላል። እኔ አልጨምርም። እና እንደዛ ብለው አንተ ስተረጉመው ማርያም ብቻ ነች ወይስ ሌላ ሰው ተብሏል? እሺ ታቦት ብሎ የሚለውን ማን ብለው እንደተረጎሙ አንተና የመቅደስ ታቦት ብሎ የሚለውን አንተ ታቦተ መቅደስ ብሎ የሚለውን አንተና የመቅደስ ታቦት አንተ ታቦተ ጽዮንን ይዘህ አንድም ነቢያትን ይዘህ ማለት ነው። አንድም ካህናትን ይዘህ ተነሳ። ይኸው ይዘህ ተነሳ። ነቢያትንም ይዘህ ተነሳ፣ ካህናትንም ይዘህ ተነሳ ማለት ነው። ከዛ ደግሞ አንድም እመቤታችንን ይዘህ ተነሳ፣ አንድም ምእመናንን አንተን ሁሉ ያካታል ማለት ነው። ይዘህ ተነሳ ማለት ነው ይላል። በዚህ ክፍል ላይ ማን ነው ይዘህ ተነሳ ብሎ ያለው? ነቢያት እንደዚህ ያለ ርኅራኄ እንደዚህ ፍርስርስ አድርግባችሁ እንዴት ደስ እንደሚለኝ። ካህናት እሺ፣ እመቤታችሁ እሺ፣ ማርያም ብዬ ልተርጉም ለማነው ለጻፈ ለዚህ እነሱ ስለጻፈ ኦኬ። ከዛስ ምእመናን አንተ ነው የመቅደስ ታቦት ብሎ የሚለውን አንተ ማርያም ነች ብላ ብቻ ነው ይፈታልኝ ቅድም እዚህ። ኦርቶዶክስ ግን ሀ ነቢያትን ለ ካህናትን አመሩሃ ሐዋርያትን ምእመናንን ሰ ሁሉም መልስ ናቸው። ረ ሀና ለ ሊሆኑ ይችላሉ። የትኛው ነው መልስ ትክክል? ቶሎ በል ፈተና ላይ ነህ። 10 ከ10 እንሰጥህ ወይ 0 ከ10 እንሰጥህ? የመቅደስ ታቦት የመቅደስ ታቦት የተባሉት ምእመናን ሁሉ ናቸው፣ ካህናት ሁሉ ናቸው፣ ነቢያት ሁሉ ናቸው ብላለች ቤተክርስቲያኒቱ። አንተ ግን ማርያም ካህናትም ታቦት ሊሆኑ ይችላሉ። አዎ ታቦት ነህ አንተ እኮ ራሱ። እኔ ብሎ ታቦት እሺ ታስቀኛል። እኔን ታቦት ትለኛለህ። ዛሬ ግን አሳከኝ። እግዚአብሔር ይመች።
ውሎዬና ዳሬን ስለማቅ ታቦት ነው ትላለህ። ያው እንደ እኔ በቃ እናብቃ እዚህ ላይ በእናትህ በቀኛው ላይ ብላ አልወጣም አይደል? እሺ ኦኬ እሺ። እኔ ማን ነው ታቦት ነው ብሎ ያለው? የኦርቶዶክስን ህዝብ ይቅርታ እሺ አንዴ ይቅርታ። በጣም ብዙ መጽሐፎች አወጣን እኮ ለአንዲት አረፍተ ነገር። ታዲያ እንደዚህ ፍትትት አድርገን ነው የምናወራው። ታውቃለህ አይደል? ሮያል እዚህ እንደማንቀልድ እኔ እኮ ችግር የለውም። ይሄንን እኮ መጠየቅ እችላለሁ። እኔ እውቀት ያለኝ ሰው አይደለው ምን አይደለው፣ ኦርቶዶክስን አልወክል፣ ግን በድፍረት መናገር ስለምችል ገብቼ እናገራለሁ። እንደሱ ነው ማለት ያለብህ እንጂ መፈራበት ነገር የለም። ሰው የሚያምንበትን ነገር እንዴት ይፈራል? እሺ ሁለተኛ ቆሮንቶስ 6:14 ምን ብላ ትላለች ኦርቶዶክስ? ሁለተኛ ቆሮንቶስ 6:14 ላይ ታቦት ነች ብላ ያለች በግዕዙ ላይ የተናገረችውን 6:14 ያ ኦኬ። የግዕዙንም ላምጣ ቆይ። እንዲህ እያልክ ዕብራይስጡን ከዛ ዕብራይስጡ ደግሞ እንትኑን ዋይት የለም። አዲስ ኪዳን በዕብራይስጥ አልተጻፈም፣ በግሪክ ነው የተጻፈው። እይ የሚለውን አሁን ዝም ብለህ ስማኝ። እኔ ተጠራጣሪዎች አትሁኑ። ይሄ በእናንተ በተሳሳተው መጽሐፍታችሁ ላይ ተረጎሙት ማለት ነው። ተጠራጣሪዎች አትሁኑ፣ ወደማያምኑ ሰዎች አንድነት አትሂዱ። ጽድቅን ከኃጢአት ጋር አንድ የሚያደርጋት ማን ነው? ብርሃን እስከ ጨለማ ጋር የሚቀላቅል ማን ነው? ክርስቶስን ከቤልሆር ጋር የሚያደርገው ማን ነው? ወይስ ምዕመናንን ከመናፍቃን ጋር አንድ ወገን የሚያደርጋቸው ማን ነው ካለ በኋላ የእግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖረው ማን ነው ይላል። የእግዚአብሔር ታቦትንስ ብሎ የሚለው ማለት ነው። ግዕዙ ምን ይላል? ሁለተኛ ቆሮንቶስ 6:14 ኦርቶዶክስ እንዴት እንደምትነግድባችሁ እኮ ነጋዴ ቄስ ሁሉ እንዴት እንደሚነግድባችሁ የሰራዊት ጌታ እግዚአብሔር አንድ ቀን ዓይንን የከፈተ ቀን እኔ አሁን ከመሆነው በላይ ትሆናለህ። እሺ ምዕራፍ 6 ቁጥር ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጌታ ይወድሃል ብዙ አትናገር። ኦኬ 14 ፍቅር ዘደን ስለዚህ ኦኬ አዎ ይኸው ማለት ነው። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት ብሎ የሚለው ይህንን ኦርቶዶክስ ምን ብላ የምትናገረው? እናንተስ የእግዚአብሔር ታቦት አይደላችሁምን ብላ ትላለች። ያው የግሪኩ ላይ ግን የእግዚአብሔር ቤተ መቅደስ ከቤተ ጣዖት ጋር አንድ የሚያደርጋት ማን ነው ብሎ ይላል ብላ የምትለው። ኦኬ የቅዱስ ጳውሎስ የአንድምታ ትርጓሜ ምን ይላል? የቆሮንቶስ መልእክቱ አንተን ለማሳመን ይሄን ሁሉ የምንጠቅሰው ማለት ነው። ያለ መረጃ እንደማናወራ ቤቱ ላይ ታወቅ ስላለበት ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 14 ለምን ፓራፍራይዝ አናደርገው? ዋይት ዝም ብሎ እንደዚህ የለም፣ እንደዛ አይደለም። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ክፍል ነው። ምዕራፍ 6 ምዕራፍ 6 ቁጥር 14
ወይ ጉድ! እዚሁ አደርን እኮ። ቆይ ፕሊዝ ይኸው ምን ይላል? ቁጥር 16 ላይ ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት ብሎ የሚለውን እዚህ ግዕዙ ላይ የጻፈውን ትርጓሜ ላይ ሲተረጎም ታቦተ እግዚአብሔር እስከ ቤተ ጣዖት ጋር ገብቶ የሚያኖረው ማን ነው? ሀተታ አንድ ቀንስ እንኳን ታቦተ ጽዮን ከቤተ ጣዖት ጋር ገብታ ብታድር ዳጎንን ጎማምዳ ጣለችው። እንግዲህ ስሉ የእግዚአብሔር ማደሪያ ሰውነቱን የሰይጣን ማደሪያ የሚያደርግ ማን ነው አለ። ስለዚህ ታዲያ የእግዚአብሔርን ማደሪያ የሰይጣን ማደሪያ ሊያደርግ የሚችለው ማን ነው ብሎ ካለ የሚናገረው ስለ አዲስ ኪዳን አማኞች ነው ማለት ነው። ኦኬ ካለ በኋላ አኮኑ ንህነ ውስተ ቤተ ውእቱ ቤቱ ለእግዚአብሔር ሕያው፣ ይሄ ማለት የእግዚአብሔር ማደሪያ እኛ አይደለንም ምን ብሎ አለ ይላል። ስለዚህ የእግዚአብሔር ማደሪያው እኛ ከሆንን የአዲስ ኪዳን ማለት ነው። አንትሙሰ ታቦተ እግዚአብሔር ብሎ ያለው ማንን ነው ማለት ነው? ምእመናንን ነው ማለት ነው። ስለዚህ በዚህ በመዝሙረ ዳዊት የአንድምታ ትርጓሜዋ ላይ ኦርቶዶክስ ለካህናቱንም ይዘተነስ፣ ነቢያቱንም ይዘተነስ፣ ማርያምንም ይዘተነስ፣ ምእመናንንም ይዘተነስ ብላ በመናገር ማርያም የመዝሙር 132 ቁጥር 8 ላይ አንተና የመቅደስ ታቦት ብሎ የሚለው ማርያም ከሙታን መነሳቷን የሚያመለክት ነው ብሎ የሚለውን ኦርቶዶክስ የራሷን አይን በራሷ ደንቁላ አጠፋችሁ ማለት ነው። አይኗን በራሷ ጎልጉላ አጠፋችሁ እንደማለት ነው። ሰው ራሱ የራሱን አይን በስክሪፕቶ በሆነ ነገር ሲወጋ እንደማለት ነው። እዚህ አስተማረችውን እዚህ ታፈርሰዋለች፣ እዚህ አስተማረችውን እዚህ ታፈርሰዋለች። ስለዚህ ታቦት ብሎ የሚለው ቃል ለማርያም የተነገረ አይደለም። እንደዚህ አይነት ውሸት አቁሙ። አንድ ሁለተኛ ማርያም ከሙታን ተነሳች ብሎ ለማለት መዝሙረ ዳዊት መዝሙር 132 ቁጥር 38ን አንዳችሁም አትገልጡትም እኛ ፊት እኛን መጽሐፍ እንደዚህ የግዕዙን የራሳችሁን 80 ያዱ የመዝሙረ ዳዊት የአንድምታ ትርጓሜ የቅዱስ ጳውሎስን የአንድምታ ትርጓሜ ድርሳነ ኪዳነ ምሕረትን አምጥቼ እንደዚህ ማርያም ታቦትም ጽላትም ናት ብሎ የሚለው የራሳችሁ መጽሐፍት ነው። እንደዚህ ዝብርቅርቅ ካለ የሰው ስርዓት ትምህርት ውስጥ ውጡና የእግዚአብሔር ቃል የሚናገረውን ተናገሩ። ርዕሳችን ይሄ ነው። ወንድሞችም ስለመጡ ለእነሱም ሰጣለሁኝ። እነ ዳጊዬ እነ ዳኒ መጥተዋል። ማርያም ከሙታን ተነስታ ብሉት በውሸት የምትሰብኩትን ኦርቶዶክሳውያን አቁሙ። ለእናንተ ሆድ መሙያ ትውልድን የምትገድሉበት መርዝን አትትከሉ። ብትተክሉትም በቃሉ እውነት እንደዚህ በመረጃ እንደዚህ እንነቅለዋለን ማለት ነው። ስለዚህ የጾመ ፍልሰታ 16 ብሎ ያሉት ወንድሞች እናቶች የውሸት በዓል የውሸት ጾም ሐዋርያቱ ያልጾሙት ጾም ነው። ሐዋርያቱ ጾሙ። ለምን የጾሙት ብለን ስንላቸው ሬሳ እንዲያሳያቸው የማርያምን ሬሳ አሳየን ግለጥልን ብለው ሲጸልዩ ነበር። ምን ታደርግላቸዋለች የማርያምን ሬሳ? እነሱ የሚያዩት የሬሳ መዓዛ ሊያሸቱ ነው። ምን ልታደርግላቸው? የሞተች ማርያም ሬሳዋን እንዲያሳየን የተጋን እንጾም የተጋን ያድርገን መድኃኔዓለም ብለው አሉ ይላል። አላሉ። ለሬሳ 16 ቀን ጾሙ ትሉናላችሁ ሬሳ ለማየት። እንዲህ አይነት ትምህርት በዘራችሁ አይድረስ እና ቴንኪው። እንኳን ደህና መጣችሁ ዳጊሻይ ዳንዬ። ማሲያስ ከጆን ጋር መቀጠል እንችላለን። ቅድም የጀመራችሁትን ጨርሱና ከዛ ወደ ሌሎችም እንሄዳለን። እሺ ጆ አለህ? ማሲያስ አላችሁ ወገኖች? እሺ ዳኒ ያለህ? ያለን ሰላም ብለያለሁ ሁላችሁ። ጆኒ የከፈተ ኤርሚ እንዴት ናችሁልኝ? ሁሉ ሰላም ነው ወይ? ጌታ ይመስገን። ጌታ ይባረካለሁልህ። መስዬ ኤርሚዬ ስራ ላይ ነኝ ለነገሩ። ሰላም ልበላችሁ ብዬ ነው። መቅድዬ፣ ዳንዬ፣ ጆኒዬ ሁላችሁን ብቻ ሰላም ብያለሁ። ሌላ ማን ማሲያስ፣ መሲ ያልጠራሁት ስም ካለ ይቅርታ። ታች ያላችሁ ሁሉ ሰላም ብያለሁ። ተባረኩ። ቴንኪው ዳግሻይ። የምትለው ካለ መቀጠል እንችላለን።
ስራ ላይ ስላለ አይ እኔ ምንም አንድ ጥያቄ ነው ያለኝ። የሐዋርያ ስም ብቻ ይንገሩኝ ለዚህ ትምህርት ለዚህ ርዕስ የአንድ ሐዋርያ ስም ብቻ እንዲነግሩኝ። በቃ አንድ ጥቅስ ነው የምፈልገው። ያው ይሄንን እንግዲህ ሞታ ተነስታለች ያለ እንደ ሐዋርያ ካለ ይንገሩኝ። በቃ እሷን ይዤ እተኛለሁ። መሽቷል። በቃ ኤርሚዬ እነሱ ዝም ካሉ እኔም ዝም ነው የምለው። እንኳን ልጾም ኤርሚ ቻቶ ክፉ አታናግረኝ እስኪ። እንዴት ያለ ሰላምታ! እኔ ማርያም እንዳለች ነው የምለው። ይሄ እንዴት ያለ ሰላምታ ነው ነው የምለው። ቴንክ ዩ ዳግዬ። እሺ ወንድም ነህ ዳንዬ፣ ሰላም ላንተ ይሁን። ዳንዬ ያለህ ሰላም ብያለሁ። ወንድም እህቶች እንዴት ናችሁ? ጌታ ይመስገን። ሰላም ብያለሁ። ጌታ ይመስገን። አሜን። ጸጋ ይብዛላችሁ። አለን ወንድም እንዴት ናችሁ? መቅድዬ ሰላም በይ። መቅዲ ትቺ ከሆነ አይቲ መሲንም አልሰጧትም። ሰላም ይበሉና እሺ። መሲ ያለሽ ኤርሚዬ እንዴት ሰላም አለው። እግዚአብሔር ይመስገን። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ እህቶች ወንድሞች ሰላም ብያለሁ ሁላችሁንም። ኤርሚዬ ተባረክ። እህትዬ ጸጋ ይብዛልሽ። ከኋላ 576 ሰው ምን ታደርጋላችሁ? ኑ ግቡና አውሩ። ከ576 ሰው በላይ ከበስተኋላ ቢሃይንድ ባይ ተደብቆ ይሰማል። ኑ ግቡና አውሩ እንጂ እዚህ ወገኖች። እሺ መቅዲ ያለሽ እሺ። መቅዲ የለችም። እሺ ስማርት ማን ከላይ ያለው እሺ። እታችሁ ረዳ ወንድማችን። ኦኬ ወንድምነት ማሲያስን አውራው። ዳንዬ ትችላለህ? ኦርቶዶክሳዊ ነው። እሺ ቀጥሉ። ቀጥሉ ወንድምነት። አይ ቲንክ ተቋርጠብህ ወይስ እንዴት ነው? ዳንዬ እሺ ማሲያስ አለህ? ማይኩ እኮ ክፍት ነው። ኤርሚዬ ዳኒ አትሰማም። ዳንዬ አትሰማም። አሁን እሺ ማሲያስ ትሰማለህ? ሰላም ነው። ደህና ናችሁ? ኦኬ ለምንድነው ደጋግመህ የምትወርደው? ሁለት ጊዜ ገብተሃል። ሁለት ጊዜ ጥያቄ ስትጠይቅ ትወርዳለህ። ኢንተርኔት ነው ያው ልክ ዳኒ እንደወረደው ማለት ነው። ኦኬ የኛን በዛ ብትረዱ ጥሩ ነው። ፈርቶ ነው ከሚል ኦኬ እንረዳለን። ዳኒ ፈርቶ ስላልሆነ የወረደው ችግር የለም። እሺ ዳኒ እሺ ይምጣና እሺ ከኔ ጋር ቀጥልሽ። እስከዛ ዳንዬ እህትዬው መሲ አውሪው። እሺ ትቻለሽ መሲ? አዎ አለሁኝ ኤርሚዬ። አውሪው ማሲያስን በርዕሱ ላይ። እሺ ኤርሚዬ እሺ ማሲያስ እንኳን ደህና መጣ። እንትን ስልክ እየገባብኝ ስለሆነ ነው ለመልስ። ይቅርታ። እሺ ከዛ አውሩ። እሺ ሌሎች ኦርቶዶክሳውያን ካላችሁ ገስት ላኩልንና ግቡ። በርዕሱ ላይ ማውራት እንችላለን ወገኖች። ዳንዬ ከመጣ ይህን ያስገባው አሉ ገስት ላይ ኤርሚ ሰው ሞዴሬተሮች አስገቡ እስቲ አንዴ። ምን ወደ አንድ ሰዓት እኮ ተጠበቀ። ምንም የሚመጣ ሰው የለም። ደፈር ያሉት መጡ። ቅድም ቆፍጠን ያለውማ ሮያል ገብቷል እኮ የኦርቶዶክስ ሊቅ ነው። በነገራችን ላይ ግን እንዴት አድርጋችሁ ነው ኢትዮጵያኖች የምትኖሩት? እንዴት ነው የምትኖሩት ኢትዮጵያኖች? ኦ ማይ ጋድ
እኔ እኮ ራሴ እንዴት እንዳስወጣኝ ሁሉ አላውቅም። ኔትወርኩ ምናምን ዋይፋይ ገለመሌ ዳታ ምናምን የሚባል ጉድ ኢትዮጵያ ኮንሲስታንት ነው። አሁን የኔ ምንም እኔ አያቋርጥብኝም። ዋይፋይ የሚያቋርጥባቸው አሉ። የምትኖርበት ኖ መኖርበት ሳይሆን ዋይፋይ ምንድነው? ዋይፋይ ወራዊ የሚከፈል ነው አይደል? ዋይፋይ ማለት በወር ዋይፋይ ወራዊ ነው። አዎ እኔ ዋይፋይ ላይ አድርጌው ነው መሰለኝ የሚጠቀምበት። እንጃ አላውቅም። ብቻ ዳታ ላይ ሳረገው አሁን ደግሞ በዳታ ላይ ደግሞ ገንዘብ ምናምን ተከፍሎ አለ አይደለ? እሱ ላይ አድርጌ ነው ራሱ ፓኬጅ አለ የሚገዛ አንሊሚትድ አለ። ለምሳሌ እኔ እንደዛም ብዬ እንደዛ አድርጌው ትናልኩት እኔ አላወቅኩትም ነበር። እንዴት ነው ከዛ በኋላ ግስ ሌላ ሰው ገብቶ ነበር እንዲያውን ማርያምን ምንም አልሰማሁኝም። አሜሲያስ የሚባለው ልጅ ገብቶ ነበር። መሲ ልታናግረው ነበር። ወጣ ስልክ እንትን ብሎበት ያው ካንተ ግን እንትን ቅድም የምንጠብቀው ነገር ያው ዝም ብሎ ሰው የራሱን ትምህርት አያመጣም። ቤተክርስቲያንም ትምህርት ካለች ቤተክርስቲያን ራሱ ከየት አመጣችሁ የሚለውን ነገር ያው መጠየቅ አለብህ። ልጁ ከኔ የተሻለ ነገር ተናገረ ማለት ገና ሲጀምር ነው ስልክ የገባበት ሲጀምር ነው። ግን ቤተክርስቲያኗም ከአባቶች ነው ስለምትል አሁን እኮ ያንተ አንድ ስቴፕ ሄድክ ወደ ቤተክርስቲያኗ፣ ቤተክርስቲያኗ ደግሞ ወደ ኋላ ደግሞ ከማን ያመጣችሁ የሚለው ነገር ምክንያቱም ከውስጤ ከልቤ ከሆዴ የማመነጨው ነገር የለም። እንደውም ሐዋርያዊ ቅብብሎሽ ብላ ስትሪክትሊ እንትን የምትል ቤተክርስቲያን ስለሆነች እኮ ቅድም ያልመለስ ማለት እኔ የጠቀስኩትን ጥቅስ ነው ልጁ ተናገረው። ኧረ አልጀመረም ገና ከዳኒ ጋር ሊያወራ ነበር። ዳኒ ኔትወርክ አስወረደው። ከመሲ ጋር ሲጀምር ልጁ ደግሞ ራሱን ስልክ ገባበት። ኦ ማይ ጋድ ዳኒ አለ እንዳይታየኝም እኮ ራሱ ኔትወርኩ ዳኒ ከታች አለ ከሁንዳይ ላጠገብ። ኦኬ ያ ከዳኒ ጋር ቀጥል እስቲ። እሺ ዳኒ ሰላም ነው? ሮያሌ ሰላም ነው? ሮያሌ ይሰማል ዳኒ? ይሰማኛል። አይሰማም? አሁን ይሰማኛል። እሺ ሰላም ብያለሁ። እንዴት ነው ሮያሌ? ሰላም እግዚአብሔር ይመስገን። በአዲስ ፕሮፋይል ከቻልክ? በአዲስ ፕሮፋይል አለኝ እኮ ብዙ እንትን፣ ግን በምቀኞች አንዳንድ ያልታወቁ ምቀኞች ኤርሚያስ ቤት እንደ ልቤ መናገር ደስ ያላላቸው ብሎክ ሳያደርጉኝ አይቀርም ኤርሚያስ ጋር እና ችግር የለው ነው እንዴ? እሺ አጠገብክ ያለው ሚውት እንዲያደርግ ንገረው። እንዲያለኝ እኔ እንዳይል ነው። እሺ ወይ ሮያል ወይ ዳኒ ጋር ነው መሰለኝ። እኔ ጋር ድምጽ አለ። እኔ ጋር የለም። እኔ ጋር ውጪ ነው ያለሁትና ይረብሻቸዋል። ከረበሻችሁ ይስላል። ውጪ ከሆንክ ችግር የለም ቀጥል። ውጪ ነው። እሺ ምን ትላለህ ሮያል? ምናልባት የተነሳው ሐሳብ ላይ የምትለው ነገር አለ? የማርያምን መዝሙር 132 አምጥቼ ነበር ከኤርሚያስ ጋር ስናወራ የነበረውና ከዛ ላይ ያንን ነገር ብዙ እየሄድንበት ነበር። ይገርምሃል ዳታ ማለት የተረገመ ሀገር ነው። ዳታ እንትን አለኝ ዳታ ነው ምናምን ዋይፋይ እና ከዛ በኋላ ስመለስ ርዕሱ እንዴት እንደሆነ መጨረሻው አላወቅኩት። እሺ የምትለው ነገር ካለ በስማና ሐሳብ ካለ ምንድነው ያወራችሁትን ስላልሰማሁ ኤርሚያስ የለም እንዴ ወጣ ኤርሚያስ ብሎ ፓራፍሬዝ እናደርገው ማለት ኤርሚያስ ለማርያም አይደለም ስለሚል እኔ ደግሞ ለማርያም ነው ብዬ ስለምን ያንን ነገር እንደሆነ አላውቅም። ስለዚህ ወንድምነት ይምጣ እና ከእሱ ጋር ትጨርሳላችሁ አይሻልም ዳኒ? ጥሩሽ። ስለዚህ ማስያስን ልቀበለው ደጋግሞ እየገባ ስለሆነ ማውራት ከቻለ እሺ። ሰላም ማስያስ እንዴት ነህ? ሰላም እግዚአብሔር ይመስገን። ከየት ቤት ነህ? ከየት ቤተ እምነት ማስያስ? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። ለምንድን ነው ማርያምን በውሸት የምትሰብካት? በጣም ጥሩ ነው። ውሸት ስለመሆኑ ምንድነው ማስረጃ? አንተ እውነት መሆኑን ፕሩፍ ካረክልን ውሸት እንደሆነ እንረዳለን ማለት ነው።
እኛ ቤተክርስቲያን መጽሐፍት፣ ድርሳናት፣ ገድላት ሁሉም ስለዚህ ጉዳይ ያወራሉ። አንተ ግን ይሄ ትክክል አይደለም ለማለት ምንድነው ማስረጃ ወይም ውሸት ነው ለማለት? መጽሐፍ ቅዱስ ብቻ ነው የምታምነው? እንግዲህ መጽሐፍ ቅዱስ ላይም የለም አልተነሳችም የማይልም ሞታለችም አይልም። ከየት አምጥተህ ነው ውሸት ነው ያልከው? በዚህ ደረጃ ለመዋሸት የደፈርክበት ምክንያት ምንድን ነው እኮ? አንተ ነህ አሁን እውነት ስለመሆኑ ንገረን እስኪ። ለምሳሌ እኛ እውነት ነው አልኩኝ። እኔማ መጽሐፍ ቅዱስ፣ ቤተክርስቲያን መጽሐፍት፣ ድርሳናት ይህን ነገር ያስተምሩናል እኮ። ድርሳናት አወሩ ማለት አንተ ደግሞ ድርሳናቱ ትክክል አይደሉም ለማለት ወይም መጽሐፍ ቅዱስ ላይ ማርያም ሞታለች እንጂ አላረገችም የሚል ካለ እሱን አምጣና ንገረን። ስላልተጻፈ ነው። የለም ቅዱስ ቃሉ ተጻፈ። አንተ ለምሳሌ ስላልተጻፍክ የለህም ማለት ነው። አትደረም። አይ ስለኔ አይደለም የምናወራው፣ ስለ ማርያም ነው እያወራን ያለ ነውና የማርያምን ሞት ከሞት መነሳት የዘገበ አንድም ሐዋርያ የለም። አንድም ሐዋርያ ማለት ነው ይሄን ያክል ቃል ኪዳን ተሰጥቷታል ተብሎ በሚታመንበት ቀን ላይ የተደረገውን ተአምር የዘገበ አንድም ሐዋርያ የለም። አንድም የዘገበ እርሊ ቸርች ፋዘርስ ላይ ልናያቸው የምንችላቸው በተለይ የመጀመሪያው ዓመት ላይ ያለ ምንም አይነት ኤቪደንስ የምታወቁት ታሪክ ማለት ነው። ስለዚህ አሁን ስለአንተ ነው ስለኔ አይደለም አርጊውመንቱ፣ ስለአንተ እምነት ነው እየተወራ ስለዚህ አሁን ታደሽ ብሎ የዘገበ ሰው አለ ወይ? አንተ አትደረብ ስለኔ አይደለም አሁን እያወራ ነው ያለው። አንተ እውነት ነው አሁን እኮ ያወራህ ያለው እኮ ምን እኮ ስለአንተ ነው ብራዘር እኮ ካልገባ ስማ እዚህ በአንተ ቤተክርስቲያን ውስጥ ማርያም ከሞት ተነስታለች ደግሞም ቃል ኪዳን ተገብቶላታል ብለህ እየዋሸ ነው ያለው። ውሸት ካልሆነና እውነት ይሄ ነገር ክርስቶስ ኢየሱስ አድርጎት ከሆነ የዘገበ ሐዋርያ ይሄንን እውነት የተናገረ ሐሳብ ካለ አሳየን። ከሌለ ግን መጽሐፍ ቅዱስ ውስጥ የሌለ የሰዎች የፈጠራ ወሬ ነው ብለን እንድናምን ያስገድደናል። ይሄን ያክል ትልቅ ኤቪደንስ ሊያስፈልገው የሚገባውን ጉዳይ ሳይዘገብ ነው የቀረው እያልክ የምታወራ ከሆነ ማለት ነው። ቀጥል ማስረጃ። በጣም ጥሩ። እንግዲህ እኛ እንደናንተ መጽሐፍ ቅዱስ ብቻ ብለን አናምነው። የምናምነው በድርሳናት፣ በታሪኮች፣ በቤተክርስቲያን አባቶች የኛ ቤተክርስቲያን አባቶች ላይ በጻፉት መጽሐፍ ሉተርን ጨምሮ ማርቲን ሉተር ኪንግን ጨምሮ እስከ 16ኛው መቶ ክፍለ ዘመን ፕሮቴስታንቶች እስከመጡበት ጊዜ ድረስ ያሉት አባቶች ይህን ጉዳይ ያምናሉ። የቤተክርስቲያን አባቶች ስንል ለምሳሌ በአራተኛው ክፍለ ዘመን የነበሩት እነ ኤፒፋኒየስ የመሳሰሉት የቤተክርስቲያን አባቶች ማርያምን እንደውም ከኤልያስ እርገት ጋር አነጻጽረው የሚያወሩበት ሁኔታ አለ። ወደ 8ኛው ክፍለ ዘመን አካባቢ የመጡት ደግሞ እነ ዮሐንስ ዘደማስቆ ይህንኑ ሐሳብ ያወራሉ። የእናንተ የፕሮቴስታንት ፈጣሪ እና እናንተን ፕሮቴስታንት ያደረጋችሁ ሉተር ርዕሱን የጠየቁን ማስረጃ የሰማኝ አይመስለኝም። የጠየቁን ማስረጃ የሰማኝ አይመስለኝም። ማስረጃው ያው የቤተክርስቲያን አባቶች አንዴ እያደመጥ ብራዘር የጠየቁ ጥያቄ የምንጀምረው ክርስትና የጀመረው ከክርስቶስ ኢየሱስ ቀጥሎ ከሐዋርያቶች ነው የተቀበልነው። ኦኬ ድንገት መሃል ላይ የጀመረ ሐሳብ የለም በክርስትና ሕይወት ውስጥ። የትኛውም ጉዳይ የጀመረበት የተቀባበልነው ከሐዋርያቶችና ከጌታ ትምህርት ነው። መሰረቱ እዛ ጋር ነው ያለው። ድንገት የሆነ ሴንቸሪ ላይ ማርያም ከሞት ተነስታለች የሚል የሰዎች ተረት ተጀምሮ እሱን እንደ አንድ ሐሳብ ማቅረብ አትችልም። ኦኬ አሁን ስትጠቅስልኝ የምትጀምርልኝ ከሐዋርያቶች ነው። ከሐዋርያቶች የዘገበ ማርያም ከሞት መነሳቷን ያወራ ያንን አባት ታሳየናለህ። የትኛው ሐዋርያ ነው ይሄንን የሚያክል ትልቅ ኢንሲደንት በትክክል ዘግቦ ለትውልድ ያስቀረ? ተቀጥልና ከሐዋርያት ቀጥሎ ያለው ፈርስት ሴንቸሪ ላይ ያሉ ሰዎችን ትጠቅሳለህ። ቸርች ፋዘርስ የምትጠቅሳቸው ካሉ ማለት ነው። ይሄንን ጉዳይ ከሌለ ግን የለም ተረት ነው የምናወራው ማለት ነው። በጣም ጥሩ። እሺ ስለዚህ ከ800 ዓመት ጀምር አይደለም ጀምረው
ወዳጅ ጉዳዩ 800 ዓመት ክፍለ ዘመን ኤፒፋኒየስ ከሚለው ነው የጀመርኩት። ከፈርስት ነው የምትጀምረው ብራዘር፣ ከፈርስት ነው የምትጀምረው። በጣም ጥሩ። ሰከንድ ላይ ትሄዳለህ ካለ አንተ። በጣም ጥሩ። እሺ አሁንም ዝጋና አንተም አዳምጥ። አንድ ጉዳይ ኢሹ ሲሆን ነው ስለዛ ጉዳይ የሚጻፈው። ማርያም ኢሹ አልነበረችም፣ ኢየሱስ ነው ኢሹ የነበረው በቤተ ክርስቲያን ታሪክ ውስጥ ከመጀመሪያው ክፍለ ዘመን ጀምሮ ኢሹ የነበረው ኢየሱስ ነው እንጂ ማርያም አልነበረችም። ማርያም የኢየሱስ እናት ነች። ስለሷ አልጻፉም። ለምሳሌ በአራተኛው ክፍለ ዘመን ላይ ስለ ትሪኒቲ ተወርቷል፣ ወይም ስለ ስላሴ ተወርቷል። በመጀመሪያው ክፍለ ዘመን ላይ ስላልተጻፈ ስላሴ የለም ማለት አንችልም። ጥያቄ ሲነሳ ግን አራተኛው ክፍለ ዘመን ላይ ስላሴ የሚለው ሐሳብ ተነስቶ ተጽፏል። አራተኛው ክፍለ ዘመን ላይ ኤፒፋኒየስ የጻፈበት ምክንያት አስጨርሰኛ። የተጠየቀው ጥያቄ ነው። የተጠየቀው ስለ ስላሴ አይደለም። የስላሴ አስተምሮ የስላሴ አስተምሮ ከመጀመሪያ ጀምሮ አለ። ከመጀመሪያ ጀምሮ አለ። ስላሴ የሚል እስከ አራተኛው ክፍለ ዘመን በመጽሐፍ ቅዱስም የለም፣ በቤተክርስቲያን ታሪክም የለም። ስለ ቃል አይደለም እያወራን አይደለም ወዳጅ። ስላሴ የሚለውን ተርሙን አይደለም የምናወራው። ኦኬ ተርሙን የምትፈልግ ከሆነ ከመጀመሪያ ሴንቸሪ ላይ የነበረውን ሐሳብ ላሳይ ይችላል ብራዘር። የተጠየቅኩት እሱ ታሳየኛለህ፣ ግን የለም ስላሴ እኮ አንተና የለም እያልክ ያለው አንተ ስላሴ የሚባል ቃል አራተኛው ክፍለ ዘመን ያንተ አለማወቅ ነው ብራዘር። ያንተ አለማወቅ የለም ማለት አይደለም። አሁን ጥያቄው እሱ አይደለም። አየህ አሁን የተጠየቀው ጥያቄ አሁን እኮ መሀል ላይ የገባህ እንትን ያልከው ነው። ነገሩ ወደ እዛ ስመጣ ፎከስ አድርጋ ፎከስ ያደረኩት ነው። በቃ አሁን 10 ሰከንድ የማይሞላ መግቢያ እኮ ነው ያደረኩት። አንተ እንዴት ብዙ ስታወራ እኮ ሰማሁ። አይዞ ወዳጄ አይዞ። አሁንም የተጠየቀው ጥያቄ ካለ አለ ከሌለ የለም ነው የምትለው። ከመጀመሪያው አለ እያልኩኝ እያብራራሁ ነው። አንተ ለምንድን ነው 2 ደቂቃ መስማት ይከበዳል? እሺ ካለ የትኛው ኤቪደንስ ነው? ችግር የለም መስማት ለምን አትወዱም? ለዚህ እኮ ነው እንትን ያላችሁት። ማርቲን ሉተር ኪንግ ያመነውን ጉዳይ ራሱ መቀበል አቃታችሁ መስማት ስለማትፈልጉ ነው፣ ስለማታነቡ ነው። ካለ ነገር ስለማታነብ ነው። ወደ ገደለው ግባ። ያለው ሰውም አይቸገርም። ግባ ወደ ገደለው ነገር እኔ እየነገርኩ ለምን አታዳምጥም ነው? አልነገርከኝም ብራዘር፣ አልነገርከኝም። ስለ ማርቲን አልጠየቅኩም ወዳጅ። ዳንኤል አንተ የመስማት ችግር አለብህ። ባይሆን ከዮሐንስ ጋር እናውራ። ብራዘር አንተ የመስማት ችግር አለ። አንደኛ ታሪኮችንም አታውቃቸው። ማርቲን መቼ ነው ስለመቼ ነው የምታወራው? ማርቲን ሉተርን የምታውቀው። ስለዚህ ማርቲን ሉተርን መቼ ነው የምታወራው? ማርቲን ሉተር ብለህ የምታወራው ማንን ነው የምታወራው? ስለመቼ ነው ማርቲን ሉተርማ ያንተ ቤተክርስቲያን ፈጣሪ ነው። ያንተ አሁን የምታወራውን ነገር እምነት ብቻ የሚሉትን ሶላዎች የፈጠረልህና አንተን ነው፣ አባት ነው። ስለዚህ ደግማ አታንሳው። የጠየቁ ለምን አላነሳውም? አንተ የማታምነውን መቼ ነው የኖረው? እሱ አሪፍ ጥያቄ ነው። እሺ ልንገርሽ፣ እሺ ላብራራለህ። ከመቼ ጀምሮ እንዳወራ ምን እንደጻፈ ሁሉ እነግርሃለሁ። ጥያቄው መቼ ነው? 16ኛው ክፍለ ዘመን ላይ የተነሳ እሺ ጥያቄው መቼ ነው የተጠየቀው? መስራች ነው። ሰርመን በሚለው መጽሐፉ ላይ በ15 መጽሐፍ ላይ ኢየሱስ ማነች ማርያም there is no doubt ብሎ ነው የሚያስቀምጠው። ወደ ስለማድረጓ ምን እሺ ነው የሚታረቅ አለማወቅን የምታወራው አሁን ወላሂ የተጠየቀው አብራራል። ከያብራራው እኮ ነው። ለምን የምታደርገኛለህ? ስለ ማርቲን ሉተር አብራራል። ከያብራራው ከሉተር አይደለም ለኔ ማስረጃ የምትሰጠኝ። ያው ስለ ሉተር አይደለም እያወራን ያለ ነው ወንድ ማለት የተጠየቀው ከደነገጥክ ማቅ ሲመስልህ አቋረጥከኝ። ምንም አይደለም። ካወቅክማ አሳየን እኮ በደስታ እየጠበቅኩ እኮ እንድናገር ፍቀድልኛት። በጣም እያፈንክኝ እንድታወራ ስሰጥ የምታወራው የጠየኩ ከሐዋርያት ነው። ሉተርን የምጠቅስ ከሆነ ሉተር ሐዋርያ አይደለም። ስለዚህ ከሐዋርያት ጀምርልን። እሱ ጋር ነው እየጠበቅን ያለ ነው። አየህ፣ ከዛ ከሱ ጀምርና ከዛ እንቀጥል። ሌላ ቦታ ላይ አትሂድ። አሁንም ፎከስ አይደል? የጠየኩ ከሐዋርያት ነው ወዳጅ። ጥሩ እንደዚህ ነው ያስተማረ ሐዋርያት ካለ ስለዚህ ከሌላ ሰው ጋር ላውራ። አንተ ወይ ብትተው ጥሩ ነው። ወይ ከዮሐንስ ከኔ ጋር ካልቻልክ ታች ሆነ ቁጭ ብለህ ታፕታፕ ሼር ታደርጋለህ። አይ አንተ ሰምተህ ነው እኮ ማዳመጥም መስማት ማለትም እውቀትም ስለሌለ ሌሎችም ማዳመጥም የሚችሉ በዚህ ጉዳይ ላይ እውቀት ያላቸው ሰዎች ጋር ብናወራ ጥሩ ነው። ጥሩ እኮ
አውራና የጠየቅኩ ጥያቄ ላይ እውቀት እንዳለኝና አይደለማ በየሰከንዱ እያቆምከኝ እንዴት ነው የማወራው? የተጠየቁ ላይ ልክ ሳወራ ስጀምር እንደማቅ ስታቅ ዘጋኝ። አይዞ ማለት አቅም በለ ለመያዝ ነው የምትፈልገው? ሀብት ነው። ወደ መረጃው የጠበቅነው ምንድነው? መረጃ ያልከኝ ስለ ሉተር ነው ወይስ ስለ ሌሎች ምንድነው አሁን ያልከኝ? ስለሌለህ ነው አሁን ጊዜ ለማዋካት ነው።